ላልሰማ አሰሙ ላላወቀ አሳውቁ። ይሄ ሰው መጠየቅ ስላለበት ወደ ሚዲያችን እናመጣውና እንጠይቀዋለን። ወንድማችን እፎይ ለሚነሱበት ጥያቄዎች ሁሉ ተገቢውን ምላሽ ለመስጠት በዝግጅት ላይ ነው ማለት ነው። በቤተ ክርስቲያን ደረጃ አቋም ተወስዶ በጌታ ላይ፣ በስላሴ ላይ፣ በድንግል ማርያም ላይ፣ በመጽሐፍ ቅዱስ ላይ ለሚነሱ ከእስልምናው አካባቢ ለሚመጡ ጥያቄዎች ደፍሮ መልስ ለመስጠት የሞከረ ሰው አልነበር እና እንግዲህ ሊቃውንቱ ቢፈሩ፣ ሰንበት ትምህርት ቤት ተማሪዎች ቢፈሩ፣ መምህራኑ ቢፈሩ ወይም ባይፈቅድላቸው እግዚአብሔር ይህንን ልጅ አስነስቶታል ማለት ነው እና ግሩፕ ልጆችም ወንድሞችም ጓደኞችም አሉት እነ ክርስቲያን የሚባሉ ልጆች አሉት። ይሄ ልጅ አስነስቶታል። ይሄ ልጅ ሰንበት ተማሪ አይደለም። ይሄ ልጅ የመንፈሳዊ ኮሌጅ ምሩቅ አይደለም። ይሄ ልጅ የአብነት ተማሪ አይደለም። ይሄ ልጅ ዲያቆን አይደለም። ይሄ ልጅ ካህን አይደለም። ይሄ ልጅ ሰበካ ጉባኤ የህንፃ ሰሪ ኮሚቴ አይደለም። እግዚአብሔር እንዲህ ነው የሚመርጠው። እግዚአብሔር እንዲህ ነው የሚመርጠው እና እናንተ ከምትሄዱበት መንገድም ስቦ ሊመርጥ ይችላል። ለክስ በማያመች መልኩ አቤት እግዚአብሔር ጥበብ፣ አቤት እግዚአብሔር ስራ። በእፎይ ማን ይወቀሳል? ሪስኩን የሚወስደው እፎይ ነው። የምትከብረው ግን ቤተክርስቲያን ናት። ተመልከቱ፣ የእግዚአብሔር ስራ የምትከብረው ቤተክርስቲያን ናት። ግን ሪስኩን የሚወስደው ሰማዕትነትን፣ ዋጋውን፣ መራብ፣ መጠማት፣ መሰደድ የወሰደው እሱ ነው። ይሄ ደግሞ ምርጫ በሰው አይሆንም። ይህንን ተከታታይ ጊዜ በዚህ ሁኔታ እነዚህ ግሩፖች ከጸኑ እግዚአብሔር የፈለገው ያሰበላቸው ነገር አለ ማለት። አሁን እኔ እንደሱ ልሁን ብል አልችልም። ብዙዎች አሁን ይመኛሉ እንደፎይ ለመሆን። ብዙዎች እንደፎይ ከሱም በላይ አቃለው ሊሉ የሚችሉ ሊኖሩ ይችላሉ። አረብኛውን የጠነቀቁ፣ ቁርአኑን የጠነቀቁ፣ ሐዲሳቱን የጠነቀቁ ሰዎች ሊኖሩ ይችላሉ። እንደፎይ መሆን ይፈልጋሉ። አልተመረጡም። የተመረጠው ለዚህ ጉዳይ እሱ እና እነ እፎይ ከመጡ በኋላ እደግመዋለሁ፣ እነ እፎይ ከመጡ በኋላ በእስልምናው በኩል የሚነሱ ጽንፈኛ ጥያቄዎች፣ ቤተክርስቲያን ላይ ይፈሱ የነበሩ ጽንፈኛ ጥያቄዎች እግዚአብሔር በሚያውቀው ቀንሰዋል። እንከባበር የሚል መጥቶ በየመስጊዱ ጥያቄ ነው። ሴቶቹ ጥያቄ እየጠየቁ ነው። ሙስሊሞች ጥያቄ እየጠየቁ ነው። ይሄ ማለት ምን ማለት ነው? ይሄ ማለት ምን ማለት ነው ብለው እኛ ላይ ትኩረት አድርገው እኛ ላይ የወረውሩት የነበረው ድንጋይ ተመልሶ ራሳቸውን እየመጣ እፎይ ቤት አትሂዱ፣ ካፊሮች የሚሏችሁን አትስሙ ብለው እንትን ይላል። ይሄ ብቻ አይደለም። ሁለት ቦታ ሆነው የጥንቱ እስልምናና አሁን ወሃቢ ለሁለት ሆነው እነዛም ካቀረቀሩበት ወጥቷል። እፎይ ነፃ አውጥቷቸዋል። ስለሆነ እፎይ የጥንቱን እስልምና ነፃ አውጥቶታል። ወጥተው እንዲናገሩ አድርጓቸዋል፣ እንዲጠይቁ አድርጓቸዋል። እና ይሄ ሰው መጠየቅ ስላለበት ወደ ሚዲያችን እናመጣውና እንጠይቀዋለን። ነገር ግን የትኛውንም አይነት ጥያቄ ለእፎይ ማቅረብ ትችላላችሁ። ቀኑን እነግራችኋለን። ዓርብ ይሁን እሁድ የሚለውን እኔ እንዲያ ከምናደርገው እሁድ ዕለት በተለመደው የዘመዴ ነጯን ፕሮግራም ላይ አቅርበ ነው ሰፊ ሰዓት ወስደን እንድንነጋገር ነው የምለው። ዛሬ ካለው ሁለቷን ቀን አርፌ እሁድ ብንመጣ ብዬ አስባለሁ። ይህንን ከልጆቹ ጋር እንነጋገራለን። እሱም ተዘጋጅቶ ይጠብቃል። በእፎይ በኩል ያለን መልእክት ይህን ይመስላል ማለት ነው። እሱም ተዘጋጅቶ ይጠብቃል። በእፎይ በኩል ያለን መልእክት ይህን ይመስላል ማለት ነው። ላልሰማ አሰሙ ላላወቀ አሳውቁ። የስብከት ወይም ደግሞ የክርክር ሳይሆን እፎይን ሙስሊሞቹም ራሳ ሼኮችም ጥያቄ ካላችሁ መጠየቅ ትችላላችሁ። የቁርአን ክርክር ምናምን ሳይሆን ማና አንተ ምንድና አንተ ይሄ እንዴታው ይሄ ምንድነው የምትፈልጉትን ጥያቄ መጠየቅ ትችላላችሁ ማለት ነው። ያን ጥያቄ ነው ያቀርብለታለሁ። ሁላችሁም በዛ መልኩ መሳተፍ እንችላለን። በርካታ አህባሾች እያቀረቡላቸው ነው። ምክንያቱም እናንተ ባት ነው የምታመልኩት፣ ጭንቅላት የሌለው አምላክ ነው የምታመልኩት የሚሉ ንግግሮችን እየተናገሩ መጽሐፍቶችን እየከፈቱ እየጠሯቸው ይገኛሉ። ነገር ግን ሊሄዱ አልፈለጉም እነሱ። ምክንያቱም በዚህ የደረሰባቸውን ኪሳራ በውሸትና በማጭበርበር እርማት ላይ ስለሆኑ ማለት ነውና ይህንን ቪዲዮ አንዴ ያዳምጠነው እንመለስ። የሚሆነው እንደው ታውቃላችሁ፣ በቂ መልስ የሚሆነው እፎይ እናንተ መደገፉና እናንተ እፎይ መደገፋችሁ ወላሂ ልዓጅ ወላሂ ነው አይደለም። የእናንተን አቂዳ እፎይ ይዞ ሲመጣላችሁ መደንገጥ እኮ ነው ያለባችሁ። ናት እንዲህ ለካ እኔ እየተከተልኩ ያለሁት መንገድ የእፎይ መንገድ ነው። እኔ ያዙት የእፎይ መንገድ ነው የሚያስብለው ማፈር ነበረባችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ቪዲዮውን እንዴት ሰማችሁት ነው? እፈራረጻችሁ ሁኔታ ያስተሳሰባችሁ ያስተማመናችሁ እምነታችሁ እንዴት ማመን እንዳለባችሁ ሊለያይ። እኛ አካል ሳይሆን የምናመልከው የአካልን ፈጣሪ አላሁ ተባረከ ወተዓላ ነው። እኛ እነሱ አንድ ልንሆን የምንችለው ያስከው ቅድም እንዳልኳችሁ እኛ ጋም ይሄ የሚወጣ የሚንቀሳቀስ ተንቀሳቃሾችን እንዳለ የፈጠረው እግዚአብሔር ነው።
አላህ የሚንቀሳቀስ ከሆነ አላህ የሚባለውን አካል የፈጠረው እግዚአብሔር ነው። አላህ ፍጡር ነው። ፍጡር አታምልኩ በሏቸው። ከፍጡርም እኮ ጭንቅላት የሌለው ፍጡርን ጭንቅላት አልባ አካልን ለምን ተረከዝ የምታመልኩት ሙስሊሞች? ተረከዝ ከማምላክ ውጡ፣ ራሳችሁን አስመልጡ። እነኚህ ትልልቅ ኡስታዞቻችሁ በአንድ ዲቤት እንዴት እንዳበዱ ጭንቅላት የሌለውን አካል እንድትከተሉ ነው ድራማ እየሰሩባችሁ ያሉት። ጭንቅላት የሌለው ተረከዝ ሰው ተረከዝ ያመልካል? ጭንቅላት የሌለው ያው ኡስታዞቻችሁ የሚሏችሁን አዳምጡ። በአንድ ዲቤት ነው። መስጊድ ላይ አልቀረም፣ ቴሌቪዥን ላይ አልቀረም። በየሀገሪቱ ከማይደርሰኝ ቦታ የለም። በየሀገሪቱ ላይ ሹባ ገብቶ በሚሊየን ሙስሊም ግራ ተጋብቶ ነው ያለው። ሚሊየን ሙስሊም ግራ ተጋብቶ እንዴ ባት ለምደው ማመልከው ተረከዝ ለምደው ማመልከው ጭንቅላት የሌለው የሚል ጥያቄ ተፈጥሯል በህዝቡ መካከል። ቀጥል ነው። ይልቁንስ ከእናንተ ጋር ነው ያለው አንድነት። ለምን ሁለታችሁም አካል አምላክ ትኩሩት ለአላሁ ተባረከ ወተዓላ ሙሉ ያልሆነን ጎደሎ ክፍለ አካላትን ስላሰበታችሁ ነው ሐቅ ላይ አይ ቁርአን ላይ መጥቷል ልትል ትችላለህ። ቁርአን ላይ ይሄ መጥቷል ይሄ መጥቷል። ቁርአን ላይ አንተ የፈለከውን የፍጡር ባህሪ ሰጥተህ ነው የምታመልክም። አይ እጅ አለው ያለ ቁርአን ላይ መጥቷል። እግር አለው የሚል ቁርአን ላይ አለ እንዴ? አንተ ተርጉሞ ሆኖ እንጂ እግር የሚል ወርዷል። አንተ በሉጋ በቋንቋ ፈስረህ እግር ብለህ ሰጠህ፣ እጅ ብለህ ሰጠህ። የማን ትርጉም ነው ይሄ? ቁርአን ትርጉም የለውም። ቁርአን ማንኛውም ሰው እየተነሳ ይተርጉመው። ቁርአን ላይ የመጡ አያዎች አላሁ ተዓላ አምሳያ እንዲያታደርጉለት አለቀ። የፍጡርን ባህሪ ካሰበትክ በኋላ ግን አምሳያ የለውም። አስለን ፈላ ተድሪቡ ሊላሂ አልአምሳል ማለት ለአላሁ ተዓላ አምሳያ እንዲያታደርግለት ምንም በየትኛውም ቦታ ሄደ አምሳያ እንዲያታደርግ አምሳያ ያ እነዚህ እንግዲህ ምንድነው ወሃቢዮች ማለት ነው። ሊትራሊስት የሚባሉት ቀጥታ እግር አለው ይባላል። እግር የሚለውን ስለተናገረ ሐዲስና ቁርአን ላይ እሱን ወስደው ለአላህ እግር አለው ይሮጣል ተብሎ ስለተነገረ ይሮጣል የሚለውን ነገር ስለሚናገሩ ደጋግመው፣ እነዚህኞቹ ደግሞ እናንተ ልክ አይደላችሁም፣ ሙስሊሞች አይደላችሁም፣ የምታመልኩት አካል ነው፣ የምታመልኩት ባት ነው፣ ለዛውም የተገጣጠመ ያልተሟላ ገና ጅምር ጣዖት ነው የምታመልኩት እያሉ ነው እንግዲህ በከባዱ የሆነ ቅጥቀጣ እያደረሱባቸው ያላችሁ። ወስኪ አሁን ወሃብያ ወንድ የሆናችሁ የቲክቶክ ወሃብያ ኡስታዞች ማለት ነው ለነዚህ መልስ ስጡ እስኪ። ለነዚህ መስጊድ ውስጥ ከምትጨፋጨፉ መስጊድ ውስጥ የምትጨራረሱበት ጊዜ ከመምጣቱ በፊት ለምን ለነዚህ መልስ አትሰጡ? አሁን ቶፒካችን ላይ እንመለስና ሜቢ እስኪ ስለ አላህ እንዴት ነው የሚሮጠው የሚለው ነገር ይመለስ። ሯጩን አላህ በደንብ አስተውሉ። ሯጩን አላህ የሚቀበሉ አሉ። አምላካችን ይሮጣል። ሯጭ ነው፣ ተረከዝ አለው። ተረከዝ ነው የምናመልከው። ሰው ተረከዝ ያመልካል? ተረከዝ አንድ ቪዲዮ ትዝ አለኝ ሜቢ ካላችሁ ነብያችን እኮ ተረከዝ ነው ያዩት። ተረከዝ ወደ መስጊድ እየሄደ ተረከዝ አይቶ ሀጂ ነብያችን አይምን ሀጂያቸውን ሊፈጽሙ ወደ ሚስታቸው ጋር እየሮጡ ተመለሱ። እሱ ቪዲዮ ያዘጋጁልን ሜቢ ካላችሁ። ተረከዝ አይቶ አለ። ለካ አምላካቸውም ተረከዝ ነው። ኡስታዙ ሲናገር አይታችኋል። አምላካችን ተረከዝ ነው። አምላካችን እግር አለው። ጭንቅላትስ አናቅም። ደስ በሚል ሁኔታ በጣም ብዙ ሙስሊሞች አሉ ዛሬ። እቺን ቶፒክ በደንብ ይስሟት። የምታመልኩት አምላክ እግር ነው፣ ተረከዝ ነው፣ ጭንቅላት ግን የለውም። ጭንቅላት የሌለው ነው የምታመልኩት። ሯጩን አላህ ሩጫ ባህሪው ነው። ሎክ ባህሪው ነው፣ እኛ አይደለንም ያለው። ሊቃውንቶቻቸው መሮጥ ያላ ሲፋ ነው፣ ያላ ባህሪ ነው። አንድ አንብብላቸው። እኛ አይደለንም ያለው፣ ሊቃውንቶቻችሁ ናችሁ የሚሉት። እኛ ከራሳችን አለም ከራሳችን እኛ እንናገርም ክርስቲያኖች ስለሆን ማለት ነው። መሮጥ ያላ ባህሪ ነው ብለው ያስቀመጡት የእናንተ ሊቃውንቶች ስለሆኑ ማለት ነው። እንዴት እንደሚሮጥ ግን አናቅም። ዱብ ዱብ ነው፣ በጣም በስፒድ ነው፣ እንደ ዩዜን ቦልት ነው ወይስ ስላለ ማንበብ እችላለሁ። ኦኬ እሱስ ገና አላዘጋጀው መሰለኝ። የተዘጋጀ ካለ አፍጥ ነው። ሯጩን አላህ ሊቃውንቶቻቸው ምን ብለዋል? ከራሳችን እኛ አንናገርም፣ ከራሳችን አንናገርም። ቀጥል ፕሮግራሚው ስላለ ያው መጅሙል አልፈተዋ ቮሊዩም 1 ላይ ሼህ ኢብን ኡሰይሚን የሚባለው ስኮላራቸው የሆነ መጽሐፉ የሚናገረው ነገር አለ። የት ላይ ነው የምታገኙት? ቮሊዩም 1 ገጽ 182 ላይ ይገኛል። የፈትዋዎች ስብስብ ነው። 92ኛው ጥያቄ የተከበሩ ሼክ ተጠየቁ ይላል።
የተጠየቁት ጥያቄ ምንድን ነው? ስለ መሮጥ ባህሪ ነው። ስለ መሮጥ ባህሪ ጥያቄ ተጠይቀው እርሱም እንዲህ በማለት መለሰ፣ የመሮጥ ባህሪ ለላቀው አላህ የተረጋገጠ ነው። የመሮጥ ባህሪ ለላቀው አላህ የተረጋገጠ ነው። ቡኻሪና ሙስሊም ከአቡ ሁረይራ እርሳቸውም ከነብዩ በዘገቡት ትክክለኛ ሐዲስ ላይ እንደመጣው እንዲህ ብለዋል አለ። የላቀው አላህ ይላል፣ እኔ ባሪያዬ በእኔ የሚጠረጥረኝ ዘንድ ነኝ። ጥቅሱንም ጠቀሱ። በእርሱም ውስጥ እንዲህ የሚል አለበት አለ፣ ወደ እኔ እየተራመደ ቢመጣ እኔ ወደ እርሱ እየሮጥኩ እመጣለሁ አለ ራሱ አላህ። ከዛ ምን አለ? ይህ መሮጥ እኛ ያለ እንዴትነቱ መወሰንና ያለ አምሳያ ማበጀት ልናምንባቸው ከሚገቡት የተግባር ባህሪያት አንዱ ነው አለ። አክሽን ነው፣ ባህሪው ነው ልታምንበት የሚገባው። እንዴት ወዴት ሳትል ልትቀበለው የሚገባው ከአላህ የተግባር ባህሪያት አንዱ ነው። ምክንያቱም እርሱ ስለ ራሱ ነግሮናል፣ እርሱም ስለ ራሱ ይበልጥ አዋቂ ነው አለ። ስለዚህ ያለ እንዴትነቱ መወሰን መቀበል ግዴታ ይሆንብናል ብሎ ሼህ ኢብኑ ዑሰይሚን በዚህ ነጅሙል ፈትዋ ላይ ይህንን ያስቀምጣል። ልጨርሰው ጽሑፉን። ምክንያቱም እንዴትነቱን መወሰን በአላህ ላይ ያለ እውቀት መናገር ነው፣ እርሱም እርም ነው፣ ያለ አምሳያ ማበጀት ጭምር ነው። ምክንያቱም አላህ እንዲህ ይላልና እንደ እርሱ ያለ ምንም ነገር የለም፣ ሁሉንም ነገር ሰሚና ሁሉንም የሚያይ ነው ብሎ አሹራ 11ን ይጠቅሳል። ስለዚህ ባህሪው ነው መሮጥ፣ የአላህ ባህሪው ነው፣ ሜታፎር አይደለም፣ የተግባር ባህሪው ነው። ይኸው አንብቤዋለሁ። ቀጥሉ። ኦኬ ቴንክ ዩ። ስለዚህ ሯጩ አላህ የሚሮጥበት ምክንያት ምንድን ነው? እሱ ግን ሜይ ቢ ታላቁ ሚስጥሩ ተገልጦልህ ከሆነ መሮጡ ላይ ገና ነን። የመሮጫ ምክንያቱ ትንሽ ቢቆያችሁስ መጀመሪያ እንደሚሮጥ ይመኑና ከዛ ደግሞ ምናልባት ግን ከዚሁ ጋር በተያያዘ የአህባሽ የእምነት መግለጫ ከክርስቲያኖች ጋር ተመሳሳይ ነው የሚል ሰው እየሰማሁ ነው። ወሃቢያዎችም እንደዚህ አይነት ሀሳብ ሲያነሱ ይደመጣሉ። ለኛ እስላም ነው። ወሃቢያም ሆነ አህባሽም ሆነ ሁለቱም ጣዖት እንደሚያመልኩ የታወቀ ነገር ነው። ልዩነቱ እነዛኛዎች የጅምር ጣዖት ነው የሚያመልኩ ውብ አህያዎች ማለት ነው። እነዛ ደግሞ ያው ያለቀለት ነው የሚያመልኩት። ልዩነቱ ይሄ ነው። ከዚህ በተመለከተ ግን ማን ነው ከዚህ ጋር በተያያዘ ቦታ መቃየር የሚኖርበት ከሆነ የነበረበት ቦታ ላይ ካልተገኘ ፈጣሪ ነው ብሎ መናገር አያስደፍርም። ያ ብቻ ሳይሆንም በነገራችን ላይ እኛ ብዙ ጊዜ ክርስትና ላይ የሚያነሱት ጥያቄ ምንድን ነው? አምላክ እንዴት ይሞታል ነው አይደለም የሚሉት? አምላክ እንዴት ይሞታል? ከሞተ ዓለምን ማን ነው የሚያስተዳድራት? ወዘተርፈ አይነት ጥያቄ ሁልጊዜ ነው የሚያነሱት። ይሄንን በጣም ባጭሩ መመለስ ትችላላችሁ። ሞተ በስጋ የሚለውን ነገር ሁልጊዜም ስለማይረዱት ይሄንን ትተውትና ፈጣሪ ወይም የነሱ ጌታ ማለት ነው አላህ ፍጥረቱ ውስጥ ስለሌለ በባህሪው የሞተ ነው አላህ ራሱ ማለት ነው። ምክንያቱም ከፍጥረቱ የተለየ ነው፣ ከአርሹ በታች የለም። ያ ማለት ከፍጥረቱ ጋር ምንም አይነት ግንኙነት ስለሌለው ጣዖት ነው። ጣዖት መሆኑ ብቻ ሳይሆን የአካል ጉድለት ያለበት ነው። የአካል ጉድለት መኖሩ ብቻ ሳይሆንም ከፍጥረቱ ጋር ግንኙነት የሌለው ሙት ነው ማለት ነው። በባህሪው ራሱ የሞተ ነው። ለምን? ከፍጥረቱ ጋር ምንም አይነት ግንኙነት ስለሌለው በቦታ ስለሚወሰን ከቦታ ቦታ ስለሚንቀሳቀስ። የሚሮጥበትን ጉዳይ ደግሞ አሁን ተመልክተናል። የሙፈሲሮችንም ጉዳይ ተመልክተናል። የእነሱ ሊቃውንት ደግሞ እስቲ ክርስቲያን እያሰማንና እየጨመርን እንሄዳለን። ያ ሊቃውንቶቻቸው እርስ በርስ እየተባሉ ነው። መስጊድ ላይ ኃይለኛ ጦርነት ተፈጥሯል ማለት ነው። አሁን ባለው ሁኔታ ሜይ ቢ አሳያቸው። ያ በነገራችን ላይ አንተና ያ ኡስታዝ ባደረጋችሁት ዲቤት ማለት ነው አህባሾች አሁን ከፍተኛ የሆነ ጥያቄ እየጠየቁ ይገኛሉ። ማለትም ህዝቡ እጅግ በጣም ችግር ውስጥ ነው ያለው፣ እየተወዛገበ ነው ያለው የሚለውን ነገር በደንብ እየተናገሩ ነው ያሉት እና ሜቢ ለእነዚህ መስጠት የሚችል የውሃብያ ኡስታዝ ካለ ምን አለ ለእነዚህ መልስ ቢሰጥ። ምክንያቱም እጅግ በጣም እርስ በራሳቸው ውጥንቅጣቸው ስለወጣ ማለት ነው። አሁን እኚህ ሼክ እንደምታያቸው በጣም ትልቅ ሼክ ናቸው። መስጊድ ውስጥ ነው እያስተማሩ ያሉት።
መስጊድ ውስጥ ነው እያስተማሩ ያሉት። እንደዚህ ቲክቶክ ላይ ውርውር እንደሚሉት አይነት አቂዳ ያላቸው ሳይሆኑ አላህ እጅ አለው እግር አለው የሚሉትን እነሱ እንዴት ካፊር አይባሉም ብለው የሚናገሩ ናቸው። አዳምጧቸው። ሸይጣን ሙሉ በሙሉ ተቆጣጠረው ነው። ከዚህ ካፊር ሙጅሪም አሲም ይከራከራል የሚለው ሙስሊምና እሱ ደጋፊዎች ወደንተኝነት ነው የሚያሳስበን። አማ ሀዘል ካፊር ላይ ሁም ሻም ለአላህ ጭንቅላት አለው ወይ የለውም ሲለው ካፊሩ ሊኖረውም ላይኖረውም ይችላል። እንዴት ሊኖረው ይችላል ይላል። ሆድ አለው ወይ ሊኖረውም ላይኖረውም ይችላል። ሐታ ዘከር ሱብሃንአላህ ሊኖረውም ላይኖረውም ይችላል። ቆይ ይሄ በቁርአኑ ማሾፍ አይሆንም፣ በአላህ ማሾፍ አይሆንም። በአላህ ያሾፈ ያላገጠ አይከፍርም ለውም እያለ ጭንቅላት ሆድ ሊኖረውም ይችላል ላይኖረውም፣ ዘከርም ሊኖረውም ይችላል ላይኖረውም ይችላል። እና ሊላሂ ወኢና ኢለይሂ ራጂዑን። ያ ምንድነው እንግዲህ እንደዚህ እያሉ ያሉት አላህ ጭንቅላት አለው እጅ አለው እግር አለው ጭንቅላት የለውም አለው ተብሎ የሚነገርለት ከሆነ እንዴት ይሄ ሰው አይከፍርም ብለው እየተናገሩ ነው ያሉት። ብልትስ ዘከርስ አለው ወይስ የለውም? ሊኖረውም ላይኖረውም ይችላል። ይሄ እንዴት አያከፍርም? በቁርአን መቀለድ አይሆንም ወይ? በቁርአን ማሾፍ አይሆንም ወይ? ይሄንን የተናገሩ እንዴት አይከፍሩም እያሉ ነው። ስለዚህ በእነዚህ ሼክ እይታ አስተምሮ ማለት ነው ቲክቶክ ላይ ያሉ የውሃቢያ ኡስታዞች በሙሉ ካፊር ናቸው። ነገር ግን አንድ መስጊድ ውስጥ ነው የሚሰግዱት። ካፊር እየተባባሉ ከሃዲ እየተባባሉ ባት አምላኪ ጣዖት አምላኪ እየተባባሉ አንድ መስጊድ ውስጥ ይሰግዳሉ ማለት ነው። ለነዚህ መልስ ስጡ ውሃቢዮች። ያ ዋናው ነገር ምንድነው? እሱ ፖይንታችን መስጊዳቸው ውስጥ ምን ያህል መግባት እንደቻለን። አሁን ቲክቶክ ላይ ያሉ ድራማ ለመስራት ተፍ ተፍ የሚሉ ሰዎች ምን ያህል እንደተመቱ ገብቷቸዋል ማለት ነው። ተናግረናል። ምን ያህል እንደመጀለግናቸው አሳይተናል ማለት ነው። እያንዳንዱ በየገጠሩ ራሱ በየመስጊዱ አጀንዳ ሆኗል ይሄ ነገር። የሚሮጥ አካል ለበምታመልኩት ሐዋሊ ነው የሚለው ቃል አለ። ሐዋሊ ኦኬ። አይ ቲንክ ብዙ ሙስሊሞች ገስት ላይ የላኩ አሉና ገስቱ ደግሞ ሞላ ብሏል ነገር እወርዳለሁ። ሐዋሊ ያለሽ ሐዋሊ እትንገ ያለች እሺ። ሯጩን አላ የምታመልኩ ባት የምታመልኩ መግባት ትችላላችሁ። ባት የምታመልኩ 5G ይሰማል። ፍጡር ከማምለክ ውጡ፣ ባት ከማምለክ ውጡ። እግር ተረከዝ ሰው እንዴት ያመልካል? ጭንቅላት የሌለውን አካል ተረከዝ እንዴት ያመልካል? ተረከዝ የምታመልኩ አምላካችሁ ጭንቅላት አለው የለውም? የሚሮጠው በምኑ ነው? መመለስ የሚችል ሩጫ ባህሪው ከሆነ ባህሪ ነው ከተባለ በደንብ አስተውሉ። ዓለም ሳይፈጠር ለምን ነበር የሚሮጠው? አሁንስ እሺ ፍጥረቱን ሊያገኝ ነው ተባለ። ዓለም ሳይፈጠር ስለምን ነበር የሚሮጠው? ዓለም ሳይፈጠር ምን አስሮጠው? አላህ ብቻውን ለምን የሚሮጠው? ዓለም ሳይፈጠር ባህሪው ከሆነ ባህሪ ዓለም ሳይፈጠርም አብሮት ያለ ነገር ስለሆነ ዓለም አያስፈልገውም ባህሪ ከሆነ ማለት ነው። ዓለም ሳይፈጠር ከየት ወዴት ነበር የሚሮጠው? ማለት ፕሌስ እና ፕሌስ ሳይኖር እንዴት ነው ሊሮጥ የሚችለው? እንዴት ነው ሊሮጥ የሚችለው? ሩጫ ራሱ ምንድን ነው እሱ? እኛ ሩጫ እንደምናውቀው እንቅስቃሴ ነው አይደለ? ላላህስ ምንድን ነው ብላችሁ የምትተረጉሙት? አሁን እዚህ ጋር ምንድን ነው እሱ? አይ ከሌሊቱ 1/3 ወደ ታች ይመጣል ብላችሁ ታምናላችሁ። ከአርሽ በታች which is ቅርቢቱ ሰማይ። በምን ያህል ፍጥነት ነው የሚሮጠው? በምን ያህል ስፒድ ነው የሚሮጠው? ሰላም እፎይ ላውራ እንዴ? ኦኬ አላህ እንደሚሮጥ ታምኛለሽ? አዎ አምናለሁ። ግን ይሄን ሁሉ ጥያቄህን እኮ ሊመልስልህ እየጠራህ ነው። ለእናትህ ናና ተማር በይው።
ሯጩን አላምጣችሁ እግር የምታመልኩ ይምጣና ይኸው ይገባል። ገስ ላይ ቁጭ ብሎ ይማራል። እግር የምታመልኩ መግባት ትችላላችሁ። ኡስታዞቻችሁ ኑ እግር እናመልካለን ምላሽ አለን እግር እናመልካለን ካሉ ይምጡ። ተረከዝ የሚያመልኩ ይምጡ። ውይይት ከሆነ ግን ሪካርድ የሚያደርጉ እህቶቼ ስላሉ እነሱ ያስተምሯቸዋል። ምን ያህል እንድትወዛገቡ ላሳያችሁ። በአንድ ዲቤት ክርስቲያን አንድ ቪዲዮ አሳየን። ኦዲየንሶቻቸው ምን ያህል እንድትወዛገቡ ስቲል አሁንም አምላካችሁ ስላላስተማራችሁ በአንድ ዲቤት እንዴት ግራ እንዳጋባዋችሁ አታቁኝም ማለት ነው። ኡስታዛችሁን እንዴት እንደቀበርኩላችሁና ኡስታዞቻችሁ እንዴት እንትኖቻችሁ ግራ እንደተጋቡ እንዳሳያችሁ። ዋይድ ሚዩት ነው ሚዩት ነው። ማይክ ከፈት ክርስቲያን መጠየቅ የሚፈልገው ይሄ ጥያቄ ክርስቲያን ወገኖችን ምናምን አሳልፉት ማለት እኔ አሁን ራሴን መጠየቅ እና ቤተሰቦቼንም መጠየቅ የሚፈልገው ጥያቄ አለ በእስልምና በራሴ በዲኔ ዙሪያ ማለት ነው። ምክንያቱም አሁን ሚዲያ ላይ እንዳየሁት ከሆነ እሱና የሆነች ሴትዮ አላች ሰለፊይ ዋቢ ምናምን ምናምን እያሉ ሱኒ ምናምን እያሉ ይጋጫሉ። እሺ እኔ ምንድን ነኝ? ለእኔ መልሱልኝ። አሁን እኔ ምንድን ነኝ ማለት እኔ ሱኒ ነኝ፣ ሰለፊ ነኝ፣ ዋቢ ነኝ፣ ሱኒ ነኝ፣ ምንድን ነኝ? እኔ አሁን ግራ ተጋባው ማለት ምንድን ነኝ? እሱ የሚባል ሰውዬ ለፈጣሪ እጅ እግር አለው ሲል ሰማው። ፈጣሪ እጅ እግር ካለው እሺ ሚስት አለዋ ታዲያ 4 ሚስት ነው ያገባው ወይስ ስንት ሚስት ነው ያለው? እሺ ለፈጣሪ እጅ እግር ካለው እኔ መንፈስ እንደሆነ ነበር የማውቀው። ወይ ፈጣሪ ሆይ አሁን እኔ ግራ እያጋባችሁኝ ነው። እኔ በአስቸኳይ አሁን የኔን እንትን ንገሩኝ። እኔ አሁን ሰለፊ ነኝ፣ ሱኒ ነኝ፣ ዋቢ ነኝ፣ ምንድን ነኝ? እኔ ምንድን ነው የምከተለው? እኔ ምንድን ነኝ? እሺ አሁን እኔ ግራ ገብቶኛል፣ ወላሂ ግራ ገብቶኛል። ለኡስታዞች ጥያቄ አቅርቤያለሁ፣ ግራ ገብቶኛል። መልሱልኝ፣ ላላ ብላችሁ መልሱልኝ። እንደ እኔ ምንድን ነኝ? እኔ ሰለፊ ነኝ፣ ሱኒ ነኝ፣ ዋቢ ነኝ፣ ምን እንደሆን ከላቀውም እኔ ከአባቴ የወረስኩትን ዲን ነው እየተከተልኩ ያለሁት። እንዴ ያ በጣም ነው የሚያሳዝኑት በነገራችን ላይ። ኦኬ ያ ከምንም በላይ እንግዲህ አስቡ። ተረከዝ የሚያመልኩ አካላት አምላካቸው ጭንቅላት ይኑራ ተረከዝ እና እግር አለው ብለው ኡስታዞቻቸው ሲያስተምሩ አምላካቸው ግን ጭንቅላት ይኑራ አይኑራ አያውቁም። ተከታዮቻቸው ምን ያህል ግራ እንደተጋቡ አያችሁ አይደለም? አንድ አይደለም እጅግ በጣም ብዙ ቪዲዮዎች እናሳያችኋለሁ። ሁላችሁ ዛሬ በደንብ አድርጋችሁ ሙስሊም በደንብ ትማራላችሁ። አምላካችሁ ተረከዝና እግር ነው። ኡስታዛችሁ እንደነገራችሁ አምላካችን ተረከዝ አለው አለ፣ በኩራት ማለት ነው። ጭንቅላትስ አናውቅም። አምላካችን እግር አለው። ኦኬ ጭንቅላትስ አናውቅም፣ አንገት አናውቅም። አምላካችን ይሮጣል። እግር ካለው ጭንቅላት ከሌለው ያለው አማራጭ እኮ መሮጥ ነው። ሌላ አማራጭ የለውም። መሮጥ ብቻ ነው አማራጭ። እንዴት አድርጎ ያስብ ይችላል? ጭንቅላት የለውማ። ጭንቅላት የሌለውን እንዴት ትከተላለህ? ይሄ ፍጡር ባህሪ ነው። መሮጥ፣ መምጣት፣ መሄድ፣ መቀመጥ፣ ከዛም የተካበበ ግራ ቀኝ ያለው ፊት ኋላ ያለው የሚሄድ የሚመጣ የሚታይ እነኝን ያሟላ ከሆነ ቦዲ ነው። የቦዲ ፓርቶችን የቦዲ ባህሪያትን ነው የያዘው። ፓርቶቹ የቦዲ ናቸው ሊታዩ የሚችሉ እነኛ ሜቢ ጠንካራ ሊሆኑ ይችላሉ፣ እንደ ስፖንጅ ለስላሳ ሊሆን ይችላል፣ እንደ ኮንክሪት ድፍን ሊሆን ይችላል፣ ወይንም ደግሞ ውስጡ እንደ ቱቦ ክፍተት ያለው ሊሆን ይችላል። ኦቨርኦል ግን እነኚህ ቦታና ስፔስ የሚይዙ ስለሆኑ የፍጡር ባህሪ ናቸው። ኦኬ የሚሮጠው አላ እንደሚደክም አዘጋጅልን። ብሩክ ይደክማል። ባይዞ እረፍት ማንጋ ይውጣ። ቢኒ ታሳርፈዋለህ ወይንስ ባላቁ? ኦኬ አንድ ቪዲዮ ክፈትልን እናስዛ ቀጥል። እንትና ብሩክ አዘጋጅልን ድካሙን። ያ እንግዲህ እነዚህ ባት አምላኪዎችን ማለት ነው። ባት የሚያመልኩ 2 ቀኝ እጅ አለው ብለው የሚናገሩ ጭንቅላት የሌለውን አምላክ የሚያመልኩ እነዚህ ደግሞ ሱፊያዎቹ ምን ይሏቸዋል? ይሄንን ባት የሚያመልኩ አላህ ያጥፋባቸው፣ ይሄንን አላህ ብለው የያዙትን አካል አላህ ያጥፋው እያሉ ይረግሟቸዋል። ሉክ እነዚህ እንግዲህ አንድ ላይ አንድ መስጊድ ውስጥ ነው የሚሰግዱት። ይሄኛው
እነዛን ምን ይላቸዋል? አላህ ያጥፋው ብሎ ይናገራል። አላህ ያጥፋው። አንድ ላይ ነው የሚሰግዱት፣ አንድ ላይ ነው የሚጾሙት። አላህ ያጥፋው ተባብለው አንተ የምታመልከው ጣዖት ነው፣ አንተ የምታመልከው ባት ነው ተባብለው ይነጋገራሉ። ለዚህ ግን እርማትና ትክክለኛውን አስተምሮ ወሃቢያዎች በተለይ የቲክቶክ የኡስታዞች ማለት ነው ይህን ሊሰጡ ፈቃደኛ አይደሉም። እናዳምጠው አንዴ። ውይይት የእፎይና የሁሱ እጅ አለው እግር አለው ጭንቅላት ሳለው ጣቶች አሉት። እፎይ ሌላ ጥያቄ ቢጠይቅ ጥሩ ነበረ። በሌላ ውይይታቸውን ቢያደርጉት ጥሩ ነበር። ግን ለአንድ ለሙስሊሙ ማህበረሰብ ላስተላልፍ በዚህ ዙሪያ ማለት ነው ይሄ ፈጣሪ እንዳልሆነ እጅ እግር ያለው ሁለት እጅ ያለው ባት አለው ጣቶች አሉት ያለው አላህ እንዳልሆነ አላህ ይሄን ነገር እንደው አላህ ይግደለው ብሎ ይሄን ጣትና እጅ ያለው የሚሉትን ጌታ አላህ ያጥፈው። እንደው አላህ ዓለምን የፈጠረ ጌታ የተጠራራ ጌታ ሙነዘህ የሆነ ጌታ እጅ እግር ያለውን ጌታቸውን አላህ ይግደልባቸው። እዛ ላይ አኖረው እንደዚህ አላህ ብለው ሰይመው ባት አለው እግር አለው እጅ አለው ጭንቅላት አለው የሚሉትን ጌታቸውን አላህ ይግደልባቸው። ሙስሊም አንድ ነው፣ ሙስሊም አንድ ነው ይልሃል። ከዛ በኋላ ይመጣና ማለት ነው አላህ ይግደለው ያንተን አላህ የኔ አላህ ይግደለው እየተባባሉ ማለት ነው። ሉክ በአንድ ዲቤት በአንድ ውይይት እንዴት እንደቀበርናቸው አይታችኋል። አሁን እቺን ለመሸፈን ነው የሚጣጣሩት ቲክቶክ ላይ ያሉት ወርወር የሚሉ እግር አምላኪዎቹ ባታ አምላኪዎቹ እቺ እንድትረሳላቸው ተሳድበው ምን ብለው እኛ ክፉ ነገር እንድንናገር ወይንም ደግሞ እንትን ለማለት ነው። እኛ አራዳንን እኛ ነቄነን እኛም አራዳንን። እቺ አንድ ዓመት አህል በትንሹ በዚች በአንድ ዲቤት አንድ ዓመት አህል ታለቅሳላችሁ። ቲክቶክ ላይ ያላችሁ ድራማ ምሰሩ እለት ዕለት ሚስቶቻችሁ ሻዳ ምታስይዙ በዛ የሚከፈላችሁ እነኚህ እንዳይወጣባቸው ነው ሚስጥሩ። እኛ አይወላችሁ በየቤታችሁ ገብተናል፣ ቴሌቪዥን ፕሮግራማችሁ ላይ ገብተናል፣ መስጊዳችሁ ላይ ገብተናል። ከክርስቲያኑ በላይ የሚያደምጠን ሙስሊሙ ነው። የእናንተን የከረፋ አስተምሮ ክርስቲያኑ አይፈልገውም መስማትም። ሙስሊሙ ቁጭ ብሎ መጥቶ የሚያደምጠን በትክክልም ስለምንናገር እንደናንተ ድራማ ስለማንሰራ እግር ማምለክ ምን ይሰራልናል እያለ ነው ህዝቡ። ጭንቅላት የሌለው አካል እግር ብቻ ማምለክ አስፈላጊ አይደለም። ሯጭማ ቀነኒሳና ኃይሌን ስናይ ስናደንቅ ኖረናል። ከውጭም ሞፋራን ዩሴን ቦልትን ስናይ ኖረናል። ታዲያ እነሱ ቢያንስ ጭንቅላት አላቸው። የእኛ አምላክ ጭንቅላት የለውም የሚሮጥ ምን ያደርግልናል ብሏል ህዝቡ። ሚሊየንስ አሁን ግራ ተጋብቶ ነው ያለው። ለነኚህ ጸሎት አድርጉላቸው ክርስቲያኖች። አሁን ጊዜው ጥሩ ነው። ጸሎት አድርጉላቸው። ብዙዎች እንዲነቁ ይሄ ሶሻል ፕላትፎርሙ በጣም አመቺ ነው። እንዲነቁ በር ከፍቷል። ባት ማምለክ፣ ተረከዝ ማምለክ፣ ጭንቅላት የሌለውን ከማምለክ ነፃ እንዲወጡ ጸሎት አድርጉላቸው። ሱፊዎች እንደዚህ ምላሽ እየሰጡ ነው ከውይይታችን ጋር በተያያዘ ጓድ ፎዬ ሀሳብ ልስጥና ባይዘዌ ማወቅ ያለብን ሁላችንም በቃ ፎይ ጌም ኦቨር ጨርሷል፣ ነገሩን ዘግቶታል። 1 ሚሊዮንም ሰው ሰበሰባችሁ፣ የፈለጋችሁን ሰው ብሰበስቡ አሁን እነሱ እየሰበሰቡ ምንድነው እፎይ 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 ነው የሚሉት። እፎይን ላይ ነው እየወረዱ ያሉት። እፎይ ግን እያደረገ ያለው ሰው ላይ ሳይሆን አስተምሮቱን ነው የመታው። ኦኬ አስተምሮቱን ነው የተመታው። ሚሊዮንም ሰው ሰበሰባችሁ፣ ምንም አደረጋችሁ፣ ገድላትም ከፈታችሁ፣ ምን አላችሁ? ባት የሆነውን አምላካችሁን አካለ ጎዶሎ የሆነው አምላካችሁን ልታድኑት አትችሉ። አስተምሮቱ ተበትኗል። በቃ ሰው ጥርጣሬ ውስጥ ገብቷል። ሙስሊሙ በሚሊዮን የሚቆጠር አስተምሮቱ ትክክል አይደለም እየነገረ እከፍላችኋለሁ ብሎ እየነገራችሁ በመካከላችሁ ያለውን ስንጥቅ አሳይቷል። ይሄን በየትኛውም መጽሐፍ በየትኛውም የክርስትና አስተምሮ ልትመልሱት አትችሉ፣ የፈለገ ብትጥሩ ማለት ነው። እፎይን ላይ ሳይሆን አስተምሮታችሁ ላይ ብታተኩሩ የተሻለ ይሆን ነበር። አስተምሮታችሁ ግን ላይመለስ ተሰብሯል ማለት ነው። ላይመለስ አለቀ። ስለዚህ አሁን እፎይ ያደረገው ምንድን ነው? የዋሃብያ እምነት ምንድን ነው የሚለውን ገልጦታል። በሁለቱ መካከል ያለውን ልዩነት ዓለም እንዲያውቅ አድርጎታል። ሱፊዮች ደግሞ መጥተው የኛ እምነት ከዋሃብያ እምነት የተለየ ነው፣ አንድ አይደለንም እያሉ ነው። አለቀ። ይሄ ነው በቃ ጌም ኦቨር፣ በቃ አለቀ። ይሄ ለዘመናት
ምንድነው ታምቆ የነበረውን ለዘመናት እርስ በርስ ተፈራርቶ የነበረውን ገለጠላቸው። ባይዘዌ ሀባሾችም ሆነ ሱፊዎች ማነው እፎይ ልታመሰግኑት ይገባል። እናንተ ያልሰራችሁትን ስራ ነው እፎይ የሰራው። እናንተ ያላደረጋችሁትን ነገር ነው እፎይ ያደረገው። ስለዚህ ዛሬ ላይ እፎይ ብትሉ አስተምሮታችሁን ድራሹን ስላጠፋው እፎይ ምንም ልታመጡ አትችሉ። ገብቷችኋል? ይሄ ወከባውና ይሄ ሙቀቱ ሲያልፍ ሰው ጭንቅላት ውስጥ ተረከዝ ለምንድን ነው የማመልከው የሚለው ጥያቄ ዘላለማዊ ጥያቄው ነው። የሰው ገርላት አይደለም የሚጠይቃችሁ፣ እምነቱን ነው የሚጠይቃችሁ። ለምንድን ነው አላህ አካለ ጎዶሎ የሆነው? ለምንድን ነው ጎዶሎ የሆነ አምላክ እማመልከው የሚለው ጥያቄ አሁንም በገርላትና በክርስትና አስተምሮ የሚሸፈን አይደለም። ከሱፊዮች የሚመጣው ወይም ከሀባሾች የሚመጣው ጥያቄ በገድላትና በድርሳናት ወይም በመጽሐፍ ቅዱስ ልትሸፍነው አትችልም። በቃ ተገለጠ። ስለዚህ ጌም ኦቨር። የፈለገ ብትፍጨረጨር፣ የፈለገ ብትፈርጡ፣ ብታብዱ ነገሩ ተገልጧል። በመካከላችሁ ያለው ልዩነት ዓለም አውቆታል። ተረከዝ አምላኪ እንደሆናችሁ አንድ ወጥቶ እሱን ቪዲዮ ብታሳይልኝ ደስ ይለኛል። ክርስቲያንዬ አላህ ተረከዝ አለው ብሏል። እዚህ ውስጥ ያላችሁ ሙስሊሞች አላህ ተረከዝ እንዳለው ከዚህ በፊት ሰምታችሁ ታውቃላችሁ? ተረከዝ ያለው አምላክ ታመልካላችሁ? ተረከዝ ሲባል ደግሞ ሊትራሊ ተረከዝ ነው። ተረከዝ ካለው ቁርጭምጭሚት ሳለ ወይስ ተረከዙ ብቻውን ነው? እነዚህ ውሃብያ የሚባሉ ፖለቲካ እየሰሩ ያሉት ይሄን ቢመልሱ ይሻል ነበረ። ሌላ ነገር ውስጥ ከሚደበቁ እንዴት ነው ተረከዙ ያለ ተረከዝ ምንድነው የሚለውን ቢያስረዷችሁ፣ እንዴትስ ለአምላክ ተረከዝ ሊኖረው ይችላል የሚለው ነገር ቢነግሯችሁ መልካም ነው። እና ብሩኬ ደግሞ የምታሳይልን አላህ ሩጫው እንዴት ነው የሚሮጠው እንዴት ነው የሚለውን ከመጽሐፎቻቸው ብታሳይልኝ። አላህ እንዴት ነው የሚቀመጠው አርሹ ላይ እግሩን አጣምሮ እንደሚቀመጥ እሱን ብታሳይልኝ በጣም መልካም ነው። እና ጌም ኦቨር። ተንጫጩ፣ ፍረጡ፣ እበዱ። ነክቷችኋል። እፎይ ስለነካችሁ እያበዱ ነው። አሁን ጨርቃቸውን ሊጥሉ ነው። እሱ ነው ለእኔ እየታየኝ ያለው። ጨርቃቸውን ሊጥሉ ነው። የሐሰት ውይይት የሚያዘጋጁት ስላበዱ ነው። የሚያደርጉትን ነገር አጥተዋል። በቃ ዜሮ አስገብተዋል አስተምሮታችሁ። ስለዚህ እፎይ ወደዚህ ተቀጥላለ። ጌም ኦቨር። በቃ እኛ ጨርሰናል፣ ዘግተናል። አሁን የዛ እብደት ውጤት ወይም ደግሞ የአስተምሮቱ መበታተን የፈጠረባቸውን ቀውስ ቫሉዌሽን እያለ ነው። ምንድን ነው ያ አንተን ነው። ኦኬ ልክ ልናገር ነበረ። በጣም አደገኛ ሪፖርት ስላለ ክርስቲያኖች አንድ ጊዜ ክርስቲያን አሳይና እንትን በለው ጻፉ። ቶሎ ያ ሪፖርት በጣም እንትን እያለ መሰለኝ። እኔስ በሪፖርት እያደረጉት ነው። ቢኒ የተናገረው ላይ አሳይና አመለሳለሽ። እየጠየቅን ነው። የዋሃቢዮች አምላካችን ይሮጣል ብለዋል። አላህ ብለው ነው የገለጹት። እኛ ደግሞ አላህ በመሮጥ ሲፋ አይገለጽም። ከየት ነው? እኛ ይሄ ሙስሊሞችን አይወክልም። የራሳቸው አምላክ ከሆነ የሚሮጠው ኦኬ። አላህ ይሮጣል ማለትስ ምን ማለት ነው? እንዴት ነው በአላህ ላይ ድንበር የምታልፉት እያልን ነው። ያ እንግዲህ ይሄንን ነው እየተናገሩ አባቶች። እንግዲህ ሜቢ ለእኔም ጥሪ ያቀረቡልኝ አሉ። ቢኒ እንዳለው እሱን አዘጋጅልን። አሁን ራሱ ሼር አድርገውልኝ ነበረ። እፎይ ከነኚህ ጋር ራሱ መወያየት የለበትም የሚል አባሾቹ ሜቢ ክርስቲያን ታዘጋጀዋለህ። ያ አየናችሁ። በቃ በአንድ ውይይት ላትመለሱ ቀበር ናችሁ። ዋናው ፖይንታችን እኛ ምንድነው ሰው ይድን ዘንድ ነው እንጂ ቲክቶክ ላይ ጊፍት መልቀም አይደለም አላማችን። እንደናንተ ጊፍት መልቀምና ፎሎ መሰብሰብ አላማ የለንም። ሙስሊሞች ህይወት እንዲያገኙ የማድረግ ብቻ ነው። የሚያመልኩት ነገር ባት የሚያመልኩ ተረከዝ የሚያመልኩ አካላት ፍጡር ነው። ለአንዴና ለመጨረሻ ጊዜ ቻው፣ አሰናብተናችኋል። አንድ ጥያቄ ዘግተነዋል እሱን ፋይሉን። ስለዚህ የምታመልኩት አካል የተገደበ ከሆነ ትጠይቃላችሁ። ገና ነው ሰዓት እኮ። ቆይ ተረጋጉ። ግራና ቀኝ ያለው ፊትና ኋላ ያለው ከዛ ጭንቅላት ይኑረው አይኑረው ማይታወቅ ተረከዝ ብቻ የተገለጸለት እና ባት ተረከዝ ባት እጅ አንገት ይኑረው አይኑረው አላውቅም፣ ሆድ ይኑረው አይኑረው አላውቅም፣ ጀርባ ግን አለው። እነኚህ ፍጡራን የሚያካብቡት ከሆነ በስድስቱ ጋር የሚዋሰል ከሆነ ኪታብ ላይ ወይ ደግሞ ቁርአን ላይ ነው ያገኘው። እስኪ
እሰጣለሁ፣ ችግር የለው እንዳለ አንተ አታምንም? ይሄንን አሳየኝ ከየት ነው ያየው ይሄን ነገር? እሺ ቆይ አንዴ እችን ቪዲዮ እንየና እንትን እንላለን። ያላምንም አንተ አንዴ ቀጥል። ከርሳ ፎይን ጠርተውታል ኢምራን ጋር እንድወያይ። እሱ እኮ ተነስላ እነሱንም አንብቦባቸዋል። አሁን ምን ሊነግሩት ነው? ከእናንተ በላይ ተረድቶታል። እሱ ጠይቁና አሁን እሱ የእናንተን መጽሐፍ ከእናንተ በላይ አንብቦታል። ምን ልነግሩት? ምን ልታስረዱት? ውይይት ብለው ይጠሩታል። ከእናንተ በላይ ዋብያዎች መጽሐፍ ተረጋጋ። መጽሐፋችሁን እሱ ከእናንተ በላይ ተሻለ ሁኔታ ተረድቶታል፣ አንብቦታል። ስለዚህ ምን የምትነግሩት የለም። ጓሄድ አስቀጥለው ጊፍት ሊለቅሙ በእኔ ምክንያቱም አላህ የእነሱ የሚያመልኩት ጭንቅላት ስለሌለው የኔም ፎቶ ፕሮፋይል አድርገው ፎይ ብለው ከጠሩ ሰው ይመጣላቸዋል። እችን የመሰለ ሸበዳ ፊት ፂማ ኢብኑ ተይሚያ እንደሚናገረው ፂም የለውም አላህ። ፂም ደግሞ በእስልምና ሱና ነው አይደለም? ስለዚህ ያላቸው ደግሞ የእነሱ አላህ ኢብኑ ተይሚያ እንደሚናገረው ፂም የለውም። ስለዚህ በሱናው መሰረት የኔም ፊት ዘጭ አድርገው እፎይ ይመጣል እያሉ ያጃጅሏቸዋል። ፎሎ ይለቅሙብኛል። ይመቻችሁ። ቡጋቲ ምናምን አለ የመኪና አይነት ፌራሪ ምናምን በገነት ውስጥ አለ ይላሉ። መኪና መግዣ የኔም ፎቶ እያደረጉ ይሸቅላሉ። አላህ ጭንቅላት የለውም ምኑን ያስተምሩታል? አላህ ጭንቅላት የለውም ብለው ቢያስተምሩ አንድ ኦዲየንስ አይቀመጥም ቤታቸው። እፎይ ይመጣል ካሉ ግን ኦዲየንስ ይቀመጣል። በዚህ ያታልሏቸዋል ማለት ነው። ምስኪን ጓይድ እነሱንም አንብቦባቸዋል። አሁን ምን ሊነግሩት ነው? ከእናንተ በላይ ተረድቶታል። እሱ ምን ልትጠይቁና ወይስ ምን ልነግሩት ነው? አቡ ሀይደርን ታልጠሩልህ እነዚህ ጋር ጊዜን አትግደል። እሱና ኢምራን ምንም ተነሱ በላይ ነው ያነበብኩ የእነሱን መጽሐፍ። ስለዚህ እነሱ ጋር እንትን አትበል። እነኚህ ጋር ግን ልትወያይ የነቢዩን ስም ስለጠሩ ወይም አላህን ስላነሱ ብቻ ሙስሊም ናቸው ብለህ ሙስሊሙን ይወክላሉ ብለህ እስልምናን አትሳደብ። የምናገረው ነገር ይሄ ነው። ለፎ ያደርሱለት፣ አቡ ሀይደርን ይጥሩልህ። ውይይት ተሆነስ የአቡ ሀይደርን ይጥሩልህና እንግዲህ የእሱ ተማሪዎች ናቸው። አቡ ሀይደርን ይጥሩልህና እሱ ጋር ተወያይ። እነኝህ ተዋቸው። እነኝህ ምንም የሚያውቁት ነገር የለም። ተውሱ የተለየ ነገር የለም። እሱን አይተው የለም። ተውሱ የተለየ የለም። ሸራርጉለት፣ ጊዜውን አይግደልነት ዝጋ። ሸራርጉለት፣ ለፎ ሸራርጉለት። አህባሾች በደንብ ተረድተዋቸዋል። በጣም የሚገርመው ነገር በደንብ ተረድተዋቸዋል፣ በደንብ ገብቷቸዋል። እነኚህ ምንም መሀይም እንደሆኑ ምንም እውቀት እንደሌላቸው ጭንቅላት የሌለው አካል እግር አመልካለሁ ብሎ ሊሰብከኝ ማለት ነው። ሬስ ምላሽ ካላችሁ ኡስታዞቻቸው ይምጡና ያው እዚህ ጋር መጥተው መመለስ ይችላሉ። ከስር ነው ታብታብ አድርገው መማር ነው ያለባቸው። ሞሮፍ ውይይት ምናምን ከፈለጉ ግን ሪካርድ የሚያደርጉ እህቶቼ ስላሉ በትርፍ ጊዜያቸው እነሱ ይወያያቸዋል። ሜይ ቢ እድል እንስጣቸው ካሉ ሪካርድ የሚያደርጉት ከእነሱ የሚያልፉ ስላልሆነ ማለት ነው። የሚያነሷቸው ነገሮች በሞላ እኛ ቤት ላይ ሳምንት የሰማ የእነሱን ጥያቄዎች መመለስም ይችላል። የእነሱን አርጉመንት ማፍረስ ይችላል። ሰው ምላሽ እንኳን አንሰጣቸው። ማርክ ማይወርድ ምላሽ እንኳን አንሰጣቸው። ቪዲዮም አንሰራባቸው። አያስፈልጉም። ሜይ ቢ ቪዲዮ ራሱ መስራት ካስፈለገ አንድ ሴት አረብ ሀገር ያሉ እህቶቻችን ስራ እየሰሩ አንዷን ለ3 መድበንላቸዋል። አንዷ ለ3 ምላሽ ትሰጣለች። እዚህ ቲክቶክ ላይ ውርውር ለሚሉ ለዋብያ ውሳዞች አንዷ ብቻዋን ለ3 ለሚያነሱት ካነሱ የረባ ነገር አነሱ አንዷ ብቻዋን ለ3 ትመልሳለች ማለት ነው። ለ3 ውሳዞች በቂ ነው። ጊዜያችን መንገድ ስላልሆነ ሜይ ቢ ያውቃል ካሉ ግን ወደፊት አቡ ሀይደር ጋር ከመጣ እሱ እናስተምረውና እንልከዋለን። ዳሴት ከዛ በዘለለ ፍጡር እግር የምታመልኩ ተረከዝ የምታመልኩ በጊዜ ራሳችሁን ከዚህ ህይወት ተረከዝ ከማምለክ ጭንቅላት አልባ አካል ከማምለክ ነፃ ልታወጡ ይገባል። ድራማ እየተጫወቱባችሁ ስለሆነ፣ ድራማ እየሰሩባችሁ ስለሆነ፣ ስለዚህ ድራማ እንዳይሰሩባችሁ ምን ልታደርጉ ይገባል? ቆም ብላችሁ ልታስቡ ይገባል። ኡስታዛችሁ ለአንዴና ለመጨረሻ ጊዜ አለ የሚባለውም ቲክቶክ ላይ ቀበር ነው ፔሬድ ተረከዛውን የምታመልኩ ይሄ ኡስታዛችሁ እንደዚህ ይላል። ወይድ ከድር ትቀበላለህ? ተረከዝ የጠፋ ሰው ከድር
እፎይ እንዴት ነህ? አለን አለን። ኦኬ ተረከዝ እንዴት ነው? እሱ ሰሞኑን አምላካችን ይሮጣል እያሉ ነው ዋሃብዮች። ማን ነው ያባረረው? ማን ነው የሚያራሩጠው? ምን አውቄ ምን አጥፍቶ ነው የሚያራሩጡት? ቆይ እኔ ራሱ አልገባኝም። እኔ ሌባ ነው የሚያውቀው። የሚሮጠው ሌባ ነው፣ ስልክ ነጥቆ ምናምን። ይሄ የሚሮጠው አካል ፍጡር ነው ፈጣሪ ነው ብለህ ነው የምታምነው? የዋሃብዮችን አላህ የምር እኔ ራሱ ቢያገኘው አራሩጣለሁ ቢያገኘው ነው። እነዚህ እየተባባላችሁ አንድ መስጊድ ስትሰግዱ እኮ የሚገርመኝ አንተን አላህ እኔ አባርሬ እገርፍልሃለሁ እየተባባለ መስጊድ ካገኙ በኋላ ያው የት ሲጀመር የት ሮጦ አመልጣል? የሚሮጥ እኮ የሆነ የምትሮጥበት ቦታ ያስፈልጋል አይደል እንዴ? ያ ይሄን እያባረርክ መግረፍ ነው አለ ብሏል። አንደኛውም ሜቢ ክርስቲያን ተከፍተዋል። አንደኛውም ብሏል እኮ ያ የሚሮጠው አምላካችሁ የቀደሙ የከፈተው እሱ ሌላ እንትን ላይ ብሏል። እኛ ኑሮ እዚህ የሚያሰቃየን እሱ ሲሯሯጥ ነው ለካ ምናምን ብሏል። ለዚህ ልጅ ምላሽ ለዚህ ኡስታዝ ምላሽ በሰጠበት ወይ ትዝ አለኝ። እንደው ለዚህኛው ምላሽ ሲሰጥ ያኛው ደግሞ እሱ እየተሯሯጠ ነው ለካ እኛን እዚህ ችላ ያለን ብሏል። ቀጥል ኡስታዞች ራሱ እንዴት እንደሚጠራለዙ ቀጥል። ይሄ ደግሞ አይቼዋለሁ እያለ እኮ ነው የሚራሮጠው። አይቼዋለሁ እያለ ነው የኛው ኡስታዝ። ያ ይሄኛው ምን ተረከዝም ያለው እያለ ነው ጭራሽ። እኛ ባት ብቻ ነበር እስካሁን የመጣው የነበረው ተረከዝም አለው እያለ ነው። እኔ ላሳያችሁ። ሰሉ ዐለ ነቢይ። አው የኛ አላህ ራሱ አላህ የነገረን ነቢዩ አለይሂ ሰላቱ ሰላም የነገሩን አላህ እጆች አሉት፣ አላህ እግር አለው፣ ተረከዝ አለው፣ ጣቶች አሉት፣ አላህ አይኖች አሉት፣ አላህ ይሰማል፣ መስሚያዎች አሉት። ነገር ግን ከይፍያውን ወይም ደግሞ ሁኔታው እንዴት እንደሆነ ግን አናውቅም። እጅ ሲባል የኛ አይነት የፍጡራንን አይነት አይመስልም። እነዚህን አካላት ሊትራሊ ከእግር ጥፍር ጀምሮ ሰውነት ላይ ያሉ አንዴ እስኪ እባክሽ አትባልጉስ፣ ከንፈር፣ አይን። እሺ ይሄኛውን አይታችሁታል። ተረከዝ አለው፣ ባት አለው። እነዚህን ሁሉ እኛ እናጸድቃለን እያለ እየተናገረ ነውና ይሄኛው ኡስታዝ ደግሞ በህልሜ አይቼዋለሁ ብሎ ነበርና አሁን ያሳየዋችሁ ማለት ነው። በህልሜ አይቼዋለሁ ብሎ የተናገረውን ደግሞ ይሄኛው እንደዚህ ብሎ እየጠየቀው ነው። አላህን አይቼዋለሁ ላለው ኡስታዝ አድርሱልኝ። አላህን አይቼዋለሁ ላለው ኡስታዝ አድርሱልኝ። እንዴት ነው ጌታችሁ? እባክህ ጌታዬን ያልከው አላህ ነው ሞታ ያናገረህ? እኔ የምልህ ለሌሊት የሚወርደው ነው የሚሮጠው ነው የትኛው ነው? እባክህ አንተ ጋር የሚመላለሰው ለዛ ነው ኑሮ ውድነት የሚያንቀጠቅጠን እሱ የትም ከሽኮለለ እያለ ነው አንተ ጋር የምልህ ምን ለብሶ መጣ ለማለት ነው? ግን ወርቅ ነው ይሄ ኑሮ ውድነት ሰማይ አለ ያለ የለም አለ ወደ ሰማይ እዚህ ብቻ ነው በማለት የምልህ የህዝቡ ስም የሚፈናቀለውን ያውቃል። ግን እየተሰቃየ ያለውን ለማንኛውም እኔ የምነግርህ የእናንተ ስልጣን እሳንገት ነው አለ። ይቆያል አለ። ኧረ ይቆያል ብሎ እንዲሆነ ንገረኝማ እባክህ። ተጫወታችሁ፣ በእውነት ተጫወታችሁ በፈጣሪያችሁ። ሸራርጉለት ልላሂ ተዓላ ስለሆነ ሸራርጉለት። ሻሃደተን ይዘህ ወደ አላህ ተመለስ። ከፍርሃል፣ ወደ አላህ ተመለስ። ሻሃደተን ይዘህ ወደ አላህ ሸራርጉለት። ኢየሱስ እንግዲህ ሁጥባ የሚያደርግ ነው። ያ የሚወጣው ሁጥባ የሚያደርግ ነው። ምንድነው? ኡስታዝ ነው። ይሄ ኡስታዝ ነው። ለዚህ ነው አሁን ያንኛው ደግሞ ምላሽ የሚሰጠው። ለኡስታዙ ነው ምላሽ እየሰጠ ያለው። ኡስታዝ አይደለም፣ ይሄ ኡስታዝ ነው። አዲስ አበባ ምን መስጊድ ነበረ፣ እዛ ሁጥባ ያደርጋል። እንግዲህ ምላሽ የሚሰጣጡት ኡስታዞቹ ራሱ አንዱን አንተ የምታመልከው በእግር እየተባባሉ ነው። ምዕመኑ አሁን እንዴት ሊሆን ነው? እንግዲህ ኡስታዞቻቸው በዚህ መጠን የሚጠላለዙ ከሆነ ሌሎችም አሉ ክርስቲያን እንዲህ የሚጠላለዙ ከሆነ ኡስታዞቻቸው ምዕመኑ እንዴት ይማር? የአንተ አምላክ እየተሽርሽር ወጥቷላ። ለዚህ ነው ኑሮ የተወደደብን። ፍጡር ነው። ሻዳ ያዝና ተመለስ። እንግዲህ አስቡ፣ መስጊድ ላይ ምን ይሆነን?
ሁጥባ የሚያደርገውን እየተባባሉ ነው። አስባችሁታል? ምእምኑ ቢባባል ችግር የለውም። ምእምን ለምእምን ችግር የለውም። ይሄ የመጣባቸው ለምንድን ነው መሰላችሁ? አቂዳ ጊዜ ውይይት ተደርጎ አያውቅም። በአቂዳ ጉዳይ እኔ አራዳ ነኝ፣ ወሰድኩና አቂዳ ላይ ግድግዳ ያደረግኩት ቶፒኩን። ምክንያቱም አካለ ጎደሎ ነቢያት አላስተማሩም፣ አበዱ። አቂዳ ላይ እንዳትወያዩ ተብለዋል። ክርስቲያን ቪዲዮ ልኬልሃለሁ፣ ቼክ አድርገው አሳያቸው። አቂዳ ላይ ውይይት አያስፈልግም። ያኔ ላይቭ ስገባበት እረፉ ተብለው ተነግረው ነበረ። አቂዳ ምን እንደምታመጣ አውቃታለሁ፣ እኔ ጠንቅቄ አውቃታለሁ። አቂዳዋን ስመዛት ምንህን መቆንጠጥ እንዳለብኝ ጠንቅቄ ስለማቅ ማለት ነው። ከዚህ በፊት አቂዳ ልክ እንደጀመርኩ አካባቢ ላይ ምላሽ ምናምን ተሰባስበው ወክፈው ነበረ። እንደማያዋጣቸው ሲያውቁ እንደማይችሉ ሲያውቁ በአቂዳ በአላህ ጉዳይ ጸጥ። ከዛስ መጽሐፍ ቅዱስ ላይ ገብቶ ማዳከር ማቦጫረቅ። ስለ አላህ ግን ላሽ አቂዳ ጉዳይ ላይ ለምን በአቂዳ ላይ ካወራህ እንደዚህ አይነት ነገር ይፈጠራል። በአንድ ዲቤት ምን እንደተፈጠረ እነኚህ ቪዲዮዎች መረጃ ናቸው። ኡስታዞቹ እንዴት እንደሚጣለዙ ባት አምላኪ ተረከዝ አምላኪ እና ተረከዛና መልክም ይሄ ፍጡር ነው ከሚሉ ጋር ማለት ነው። ጋይድ ንጽጽር ላይ የምትሰሩ እህት ወንድሞች ወደ ፊረቃ ወደ አቂዳ ጉዳዮች ወደ መናሐጅ ኬዞች ባትገቡ ኸይር ነው ብዬ አስባለሁኝ። ምክንያቱም ንጽጽር ማለት መከላከያ ሰራዊት ማለት ነው። ንጽጽር ላይ የሚሰሩ ወንድሞች ማለት ዳር እንደሚያስጠብቅ ወታደር የዲኑን ዳር ድንበር የአንድ ሰው የመስለምና ያለመስለም የክፍርናና የሻሃዳ ድንበር ጠባቂዎች በመስለምና ባለመስለም ውስጥ ያለውን ላይን ኬላ የምትጠብቁ እዛ ቦታ ላይ በርትታችሁ የምትሰሩ የዲኑ ዳር ድንበር አስከባሪ በእርግጠኝነት አንተ ነህ ትክክለኛው ብሎ የሚያረጋግጥልን የለም። ብቻ ግን ሞካሪዎችን አላህ ሱብሓነሁ ወተዓላን አቅማችን በፈቀደው መንገድ ልንገዛው ዕልማችንን ልናዳብር ነው እንጂ የትኛው ዓሊም የትኛው ዑለማ አላህ ዘንድ ሙቀሪብ እንደሆነ አላህ ዘንድ ተወዳጅ እንደሆነ አስባለሁ። ምክንያቱም ንጽጽር ማለት መከላከያ ሰራዊት ያ እንግዲህ ምንድነው እያላችሁ ያለው ንጽጽር ላይ የምትሰሩ እህት ወንድሞች ወደ ያ እንዳትገቡ ነው። ወደ አቂዳ ልክ አሁን እፎይ የሚያነሳቸው ጥያቄዎችን እነሱን ወደ መመለስ እንዳትገቡ። ያ ንጽጽር ምንድነው? እሱ ስትሰሩ አቂዳ ጉዳይ ከተነሳ ላሽ በሉ ነው። ላሽ በሉ ለምን አዋጣማ እንደዚህ ይበሏታል። ላሽ በሉ እያላቸው ነው። አምልጡ የመጣባቸውን አደጋ አይተውታላ። ይኸው የመጣባቸው አደጋ ነው። እሱ አቂዳ ላይ ከተነሳ አላህ ተረከዛለው እያልክ ጭንቅላት ይኑረው አይኑረውም ካልክ ውሃ በላ። ይሮጣል ካልክ በኋላ ወዴት ነው የሚሮጠው አናቅም። ይሄ አደጋ አለው። ኦኬ ወንድሞች ምትሉት አለ? እንደው ምናልባት ከአቂዳ ጋር በተገናኘ ገና እስልምና ሲጀምሩ እኮ ራሱ ለሁለት ተከፍለው እኮ ተገዳድለዋል። ታውቃላችሁ ይሄንን። አብዛኞቻችሁ እስልምና ላይ የምትሰሩ ልጆችም ሆናችሁ ትንሽ ታሪክ የምታጠኑ ሰዎች የእስልምና ቴዎሎጂ በጣም ፕሮግሬሲቭ ነው። መለኮታዊ መገለጥ ስላልሆነ ሁሉም እንደየበሰለው ስለሆነ የሚተረጉመው መጀመሪያ ቁርአንን በተመለከተ ራሱ የአላህ ቃል ፍጡር ነው ወይ ብሎ ጠይቆ ቅዱስ ዮሐንስ የሚባል ሰው የመጀመሪያው ፖለሚሲስት ነው። እሱ በእስልምናና በክርስትና ተዋጽኦ ዙሪያ ማለት ነው። ዮሐንስ ዘደማስቆ የሚባለው ይሄንን ጥያቄ የመለሱበት መንገድ ግማሾቹ አዎ ፍጡር ነው ሲሉ፣ ግማሾቹ ደግሞ ፍጡር አይደለም አሉ። በዚህ ምክንያት ተገዳድለዋል እርስ በርሳቸው ማለት ነው። ከእስላም ጂሃድ ታውጆ እርስ በርሳቸው ተጨራርሰዋል። አሁን ይሄው ጉዳይ ወደ አላህ ሲፋ ጉዳይ ሲመጣ ማለት ነው፣ ወደ አላህ ባህሪያት ጉዳይ ሲመጣ ግማሹ ሌላ ይላል፣ ግማሹ ሌላ ይላል። በዚህ ጉዳይ ራሱ አሁን ተከፋፍለዋል። ቻግኒ ላይ ተገዳድለዋል። ይሄንን ታውቃላችሁ። ወሃቢዮቹ የቀደሙትን ሙስሊሞች እንደገደሉ ወሎ ላይም እንደዚሁ ተገዳድለዋል።
በቅርቡ ደግሞ በየመስጊዱ እንደሚገዳደሉም የሚገመት ነው። ግደሉ ቁረጡ የሚለው ያው ቤዚክ ዶክትሪን ስለሆነ ማለት ነው። አዲስ አበባ ውስጥ እንኳን ስንት የተጨፋጨፉ ሰዎች እንዳሉ በጣም በቀላሉ ቲክቶክ ላይ ሰርች አድርጋችሁ ማየት ትችላላችሁ። እና የአቂዳ ጉዳይ በጣም ሴንሲቲቭ ነው። ሴንሲቲቭ የሆነበት ጉዳይ ደግሞ ዴቨሎፕ ስላላረገ ነው። ቴዎሎጂያቸው ከጭን አልወጣም። ሙሉ ትምህርታቸው ያለው ጭን ውስጥ ነው። የወንድ ጭንና የሴት ጭን ውስጥ ነው። መለኮታዊ ነገረ መለኮት የሚነጋገሩበት ቴዎሎጂያቸውን ዴቨሎፕ የሚያደርጉበት ጊዜ የላቸውም። በዚህ ምክንያት ዛሬ ደግሞ ቴዎሎጂን ዲል የሚያደርግ ትውልድ ሲመጣ፣ ጭን የናቀ ትውልድ ሲመጣ ያንን ዲል ማድረግ ስለማይችሉ ገና ከዚህ የባሰ ቀውስ ውስጥ ይገባሉ። ገና ማለት ነው ከዚህም የከፋ ቀውስ ውስጥ ይገባሉ። ቪዲዮዎችን ዝም ብላችሁ እያያችሁ መታዘብ ነው። ከሚገቡት ልጆች ከሚመልሱት መልስም እያያችሁ ታዘቡ። መሬት ላይ ያለው ነው። ለምን አትገባም? ዕምራን ጋር እውነት እኛ እያሳየናቸው ያለው ምንድነው? መሬት ላይ ያለው ነው። ኦዲየንስ ነው። ህዝቡ ምን ውስጥ ነው ያለው? ህዝቡ እጅግ በጣም ግራ በመጋባት ውስጥ ያለ፣ እየተፈራራ አንድ መስጊድ ውስጥ እየሰገደ ያለ ህዝብ ነው ያለው እና ሉክ አሁን ይሄንን ሰውዬ ማለት ነው ምን ብሎ እንደሚናገረው ይሄ አህባሽ ላስደምጣችሁ። አቅል ተሰጥቷቸው አቅላቸውን ከማይጠቀሙት ወደ የሆነ በቃ እንስሳ ይሆናሉ ከሚባሉ ሰዎች መካከል አንዱ ይሄ ከላይ የተቀመጠ መሀይብ የሆነ ሰውዬ ነው። መሀይብ ማለት ነው፣ የመጨረሻ መሀይብ ማለት ይሄ ሰውዬ ነው። አዑዙ ቢላህ። እንደዚህ እናንተ አላህ ጅግር ከሌለው ሂዱልን። የት ነው የምንሄደው? እኛ እኮ ሙስሊሞች ነን። እኛ ዳዕዋ እናደርጋለን፣ እስልምናን እንሰብካለን። ግን አንተ ደንቆሮ መሀይብ፣ ሰዎች ጣዖትን እንዲያመልኩ የምትጠራ መሀይብ የሆንክ ሰው ነህ። ደግሞ አላህ እናግሮኛል መልእክተኛው ምናምን ነገር ያናገረኝም መናገር አልፈልግም። አዑዙ ቢላህ። ሚና አይነት ጂኒ የሆነ ሰው ነው። ሰው የዚህን ያህል ይቀደዳል። ግን እናንተ የዋሃቢዎች የምትባሉ ሰዎች ተመለሱ። አረ እንደው ጭንቅላታችሁን ተጠቀሙ፣ አቅል ይኑራችሁ። አረ አስቡ። እኔ ሼክ አብዱላህ ከሰጡኝ ትልቁ ኒዕማ አቅልን እንድጠቀም ያደረጉኝ። አዑዙ ቢላህ። ደንቆሮ መሀይብ እንዴት ሰው እንስሳ ይሆናል? ጭንቅላቱ እንዴት አይጠቀምም? እኔ ተከታዮች ናቸው የሚገርሙኝ። የተከታዮች ነገር ሰው ዝም ብሎ እንደው እንደ ከብት ይጓዛል፣ ከብት ይሆናል። ያ አላህ። ይሄ ሰውዬ አላህን አውርቻለሁ ምናምን ብሎ በተናገረው ንግግር ዶክተር ሼክ አቡበከር እኔ እንኳን አናግሬያለሁ አላሉም። እሳቸው ያዩ ሰዎች አሉ፣ አላህን ያዩ ሰዎች አሉ ብለው በሰጡት ፈትዋ ላይ እንዲህ ስታጠለጥሏቸው ነበር። ይህ ሰውዬ ግን ደንቆሮ መሀይብ የሆነ ሰውዬ አላህን አናግሮኛል። አዑዙ ቢላህ። አንተ እንደው ነብዩ አያዩ እንደው በህልምህ አይመጡ፣ ቢመጡ እንኳን ይህንን ጣዖትህን ማምለክህን ተው ነው የሚሉ ማለት ነው። ይህን ጣዖትህን ማምለክ ተውና ወደ አላህ ተመለስ ብለው ነው ቢመጡ ራሱ የሚመጡት አንተ ጋር። ይሄ ነው እንግዲህ መሬት ላይ ያለው ኦዲየንስ ይሄን ይመስላል። ለምን ትዋሻለህ? የሰው ንግግር ለምን ታመጣለህ? ውሸታም ለምን ትዋሻለህ? እንደዚህ አይነት ነገር ለምን? ኡስታዝ ነው የምን ውሸት ነው? ያኛው እኮ ኡስታዝ ነው። መልስ ሰጥቶ ነው ውሸታም። ሁለታችሁ ለሳዳምት ሎክ ኡስታዝ ነው ያንኛው። ሜቢ አካውንቶቹን በደንብ አሳያቸው። ተራ ግለሰብ አይደለም። ከኡስታዝ ጋር ነው ለዚህ እየተጠማለዙ ያሉት። ሁጥባ የሚያደርግ ነው ኡስታዝ አለላ ይባላል። ካስታወሳችሁ ከዚህ በፊት የዛሬ አመት ከምናምን አካባቢ ላይ ውይይት ጥሪ አቅርቦልኝ ነበረ። ይሄ ኡስታዝ ማለት ነው። የውይይት ጥሪ አቅርቦልኝ እና እኔም ተቀብየው ነበረ። የውይይት ጥሪ አቀረበልኝ ራሱ ነው። ካቀረበልኝ በኋላ ከተቀበልኩት በኋላ እንደምንም ብለው ኖ መወየት የለብም ንጽጽር አያውቅም አትችልም ምናምን ብለው ከለከሉት ማለት ነው። አስታውሳላችሁ? እሱ ነው አይደለ? ይሄ ኡስታዝ የውይይት ጥሪ አቅርቦልኝ ከዛ እንትን ከተባለ በኋላ በቃ ሴቶቹም ወንዶቹም አለቀሱ። ኧረ ጉድ ነው የምንሆነው፣ ኧረ አይሆንም መወያየት የለበትም ምናምን ብለው አስቀሩት ማለት ነው። አስከለከሉት። ኤኒዌይስ እና ታዋቂ ኡስታዝ ነው። በዚህ መጠን ነው የሚጠላለዙት። አንዳንድ መጽሐፍቶቻቸውን እናሳይ። አላህ የተገደበ ነው፣ አላህ ይደግማል ምናምን የሚሉትን ከሃይማኖታቸው ደግሞ እያወጣን ብናሳያቸው መልካም ነው። ያው ራሳችንም ዋና ማወቅ ያለባችሁ ምንድነው እሱ መመሪያ መጽሐፍቶቻቸውን ነው እኛ የምናሳየው። ከዛም ደግሞ የራሳቸው ኡስታዞች የሚያምኑትን ነው።
ገድል ብትል ማንም የሚሰማ የለም በአሁኑ ሰዓት። ትቀልዳለህ እንዴ? መጽሐፍ ቅዱስ ላይ አምነህበት ነው ገድሉ ግራ ገብቶ ነው? ችግር የለውም እንደዛ ከሆነ ዋና መጽሐፍ ቅዱሳችን ነው። እኛ ገድሉ ግራ ከገባ ወይም ገድሉ ጥያቄ ካለ ዋና መጽሐፍ ቅዱስ ላይ ገድል ላይ እንደዚህ ያገኘው ይላል። ችግር የለውም እሱ በቃ እሱ ካልሆነ የከበደ ቶ መጽሐፍ ቅዱስ ላይ እና እያንዳንዱ እኛ ጋር ቢጠቀስ እያንዳንዱ እኛ ጋር ያለው ይተረጎማል፣ ትርጉም አለው። ከኛ ከመገለጥ አንጻር የሚነገር ነው። እነሱ ጋር ግን እንደዚህ ያለ አይተረጎምም። ይሄ ከአባሾቹ ጋር ጥያቄ ላይሆን ይችላል። አባሾቹ ይተረጎማል ብለው ስለሚያምኑ ማለት ነው። እኛ ጋስ ይተረጎማል። ዋብያዎች ጋስ ቀጥታ የሚወሰድ ነው፣ የሚተረጎም አይደለም። ቀጥል። እሺ፣ እናመሰግናለን። ኦኬ፣ እዚህ ጋር ፊት ለፊት የምታዩት መጽሐፍ የሼኹል ኢስላም ኢብኑ ተይሚያ መጽሐፍ ነው። ደርኡ ተአሩዲል አቅል ወነቅል ይላል። እንግዲህ እንነቅለዋለን ማለት ነው። እዚህ መጽሐፍ ላይ የሚያስቀምጠው ነገር አለ። ቮሊዩም 2 ፔጅ 58 ላይ ልብ ብላችሁ ተከታተሉ። አብደላህ ቢን ሙባረክ ጌታችንን በምን እናውቀዋለን ተብሎ ተጠየቀ። ይሄ ሙስሊም ሲጠየቅ እርሱም ከፍጡራኑ የተለየ ሆኖ በአርሹ ላይ በመሆኑ አለ። ከዛስ በወሰነውን ተባለ፣ በገደብ ማለት ነው። በወሰነውን ተባለ፣ እርሱም አዎን በወሰነው አለ ይላል። ሰው አምላካችሁ ምንድነው? አንደኛ ቦታ የወሰነው ነው፣ የገደበው ነው። ይህንን ኢብኑ ተይሚያ መጽሐፍ ላይ ነው የምናገኘው። ስለዚህ አላህ ወሰን የለውም ብሎ የሞገተ ሰው ቁርአንን አስተባብሏል፣ አላህም ምንም አይደለም ብሎም ሞግቷል ይላል። ስለዚህ አላህ ወሰን የለውም የሚል ሰው ቁርአንን የካደ ሰው ነው እያለን ነው። ምክንያቱም አላህ በብዙ ቦታዎች በቁርአን ላይ የቦታውን ወሰን ገልጿልና። እንዴት ሲል ገለጸ? ለምሳሌ አርራህማን በአርሹ ላይ ተደላደለ፣ ሱረቱል ጣሃ 5። በሰማይ ካለው ተማመናችሁን? አልሙልክ 16። እኔም የምገድልህ ወደ እኔም የማነሳህ ነኝ፣ አልኢምራን 55። ጌታቸውን ከበላያቸው ይፈሩታል፣ ሱረቱል ነህል ቁጥር 50። መልካም ንግግሮች ወደ እርሱ ያርጋሉ፣ አልፍጡር ቁጥር 10። ስለዚህ ይህ ሁሉና መሰል ማስረጃዎች ወሰን ለመኖሩ ምስክሮችና ማስረጃዎች ናቸው። በዚህ የማይቀበል ሰው በአላህ መውረድ ወይም ተንዚል ክዷል፣ የአላህንም አንቀጾች አስተባብሏል ይላል። ስለዚህ እንደ አንድ ሙስሊም በዚህ አቂዳ ውስጥ ያለ ሙስሊም አምላኬ የተገደበ ነው፣ ቦታ ገድቦት ቦታ ወስኖት የሚኖር የቦታ ጥገኛ ነው ብለህ ካላመንክ ከፍርሃል፣ ክደሃል እየተባልክ ነው። ይሄንን ኖቲስ ልታደርጉ ይገባል ማለት ነው። ሶ በቦታ መገደቡን በዚህ ካረጋገጥን እዚህ ላይ የምትለው አለፍ ወይ ሚውት ነህ? ሜቢ ክርስቲያን መክፈት ትችላለህ። አንዴ ክርስቲያን እንትን ይባልና ቅዳሴ ማርያም ላይ ከዚህ ተቃራኒ ደግሞ የኛን እንየው። እሺ ቀጥለው አሳያለሁ ሌሎቹ። ኦኬ እሺ ኦኬ አላህ ይወጣል ይወርዳል ብለው እነሱ ያምናሉ። መውጣት መውረድ መገደብ እነኚህ በፍጡራን መካለል ለፈጣሪ ይነገራል ወይ? መሄድ መምጣት ምናምን እኛ ጋር ቢነገሩ አንድ ከመገለጽ አንጻር ነው የሚነገረው። እኛ ጋር ከመገለጽ አንጻር ለሰዎች ፈጣሪ ለሰዎች ራሱን ዝቅ አድርጎ የተገለጸባቸው መገለጽ ለእኛ የታየበትን ያንን የሚጠቁሙ እንጂ ፈጣሪ የሆነ ቦታ ላይ ሳይኖር ቀርቶ የሆነ ቦታ የሚሄድ የሚመጣ የሚንቀሳቀስ እንደዛ የሚታይ አይደለም። በባህሪው የሚታይ ስላልሆነ ሲጀመር ማለት ነው። የሆነ ቦታ ደግሞ የሚያካብበው ኖሮ መሰረት ያለው ከላይ ጣሪያ ያለው ከጎን ግድግዳ ያለው እንደዛም አይደለም። እሱ መንፈስ ነው። የሆነ ነገር ለማንሳት ፈልጎ ጎንበስ የሚል ምናምንም አይደለም። ኦኬ ሙሉን አንብቦ ያ እሺ ላንብብላችሁ። ከዚህ ጋር በነገራችን ላይ አሁን ያነበበው ብሩክ ቀጥታ የፍጡር ባህሪ ነው። ቀጥታ የፍጡር ባህሪ ነው። ዋሃብያዎች ሙስሊሞች የምታመልኩት ፍጡር ነው። የምታመልኩት በአእምሮ የተቀረጸ
የተጠረበ በጭንቅላት የተሰራ የአእምሮ ውጤት ነው የምታመልኩት ፍጡር ነው የምንለው ከዚህ አንጻር ነው። የፈጣሪ ባህሪ በፍጹም እንደዚህ ሊሆን ስለማይችል ምን ይላል ቅዳሴ ማርያም ላይ ከቁጥር 47 ጀምሮ ከአባቱ አጠገብ ሳይለይ ቃል ወደ አንቺ መጣ፣ ሳይወሰን ጸነስሽው፣ በላይ ሳይጎድል በታችም ላይጨመር በማህፀንሽ ተወሰነ። በስጋ ሲመጣ ክርስቶስ ኢየሱስ ማለት ነው። መጠንና መመርመር የሌለበት እሳተ መለኮት በሆድሽ አደረ። በምድራዊ እሳት እንመስለው ዘንድ አይገባም። ለእሳት መጠን አለው ልክም አለው። መለኮት ግን ይህን ያህላል ይህንንም ይመስላል ሊባል አይችልም። ለመለኮት እንደ ፀሐይ እንደ ጨረቃ ክበብ እንደ ሰው መጠን ያለው አይደለም፣ ድንቅ ነው እንጂ የሰው ሕሊና የመላእክትም አእምሮ የማይደርስበት በአርያም የሚኖር ነው እንጂ ለመለኮት በላይ እዛኛው ጋር ያለህን ምንድነው እሱ ግራ ቀኝ ፊት ኋላ ላይ ታች ብለው መጥነውታል አይደለ? ይሄ በዳይሬክሽን ነው መጥነውት ያስቀምጠውታል። እኛ ጋር ግን ምንድነው እሱ በግልጽ ያስቀመጠው እንዲህ ተብሎ አይነገርለትም። የለውም መጽሐፉ በግልጽ ከዋብዮቹ ጣዖት ጋር እንዴት እንደሚጠልዘው ይሄ መጽሐፍ አያችኋል። እንዴት እንደሚጠልዘው ዋብዮችን አስተምሮ ቀጥለው ለመለኮት በላይ ጠፈር በታችን መሰረት ያለው አይደለም። ሎክ እነሱ አሁን ከታች ምን አለ ብለው የሚያምኑት አርሽ አለ። መጽሐፋችን እኛ ምን አለ ለመለኮት ከታይ ጠፈር ያለው ከላይ ጠፈር ያለው ከስርም መሰረት ያለው አይደለም። ልክ ቤት እንደምትሰሩት ከስር መሰረት አድርገህ ከላይ ጣራ እንደምታደርገው ከዛ ግድግዳ አድርገህ ውስጡ የሚቀመጥ አይደለም። የኛ አምላክ በእንደዚህ የሚካበብ አይደለም። ቀጥል። ለመለኮት በምድር ውስጥ የሆነውን ያነሳ ዘንድ ማጎንበስ። ሉክ በምድር ውስጥ የሆነውን ያነሳ ዘንድ ማጎንበስ፣ ራስንም ዝቅ ማድረግ ያለበት አይደለም። ለጴጥሮስ እንዳሳየ ሁሉ በእጁ የተያዘ ነው እንጂ ሁሉ በሱ ውስጥ ያለ ነውና ለመለኮት በሚታይ ለመለኮት በሚታይ ገንዘብ በሚወሰንም ገንዘብ ደረትና ፊት ኋላም ጀርባም ያለው አይደለም። ለመለኮት ፊት በሚታይ ገንዘብ ሉክ አላ ይታያል። አሁን ማይታየው ተደብቆ ስላለ በርቀት ስላለ ከስሩ መሰረት ስላለው ነው። ለመለኮት እሳ በሚታይ ገንዘብ በሚወሰንም ገንዘብ ደረትና ፊት ያለው ኋላም ጀርባም ያለው አይደለም። በነድ እሳት የተሸፈነ ነው እንጂ ነድ እሳት ግን እርሱ ነው። መለኮትስ ንጹህና ጽሩይ ብሩህም ነው ይላል። ስለዚህ ለመለኮት እንደ ፍጡራን እንመስለው ዘንድ ፊት ኋላ ግራ ቀኝ የምንለው አይደለም። መምጣት መሄድም ለመለኮት በባህሪ አይነገርም። መቀመጥ፣ መነሳት፣ መሄድ፣ መቆም እነኚህ ሁሉ እንደማይነገሩ ለመለኮት ከዚህ መረዳት ትችላላችሁ። ኦኬ ዶክተር ካሊድ ሶሪ ከድር ነው የሚለው። ሁለት ከድሮች ስላላችሁ ዲአር ከድር ፎሎ አድርጉኝ። በሌላ አካውንት መጥቼ ነው። ለምን ቅድም እንትን ቫዮሌት እንደሰጠኝ ቫዮሌሽን ብሎ እንደሰጠኝ አላወኩም። እንዳይዘጋብ ነው በሌላ የመጣሁት። ምን እንደሆነ ስላልገባኝ ነው። ለማንኛውም በዛውም ፎሎ እያደረጋችሁኝ እንግዲህ እፎይ አሁን ወይም ክርስቲያን የከፈተው እንግዲህ የኛ አስተምሮ ጥርት ያለ በቅዳሴያችንም በአስተምሮታችንም ለእግዚአብሔር እንዲህ አይነት አካላት አንሰጥም። ፊትና ጀርባ ኋላም ጎንም የለውም። መነሳት ጎንበስ ማለት መቆም መነሳት አያስፈልገውም። በሁሉ ቦታ የሞላ አምላክ ነው የኛ አምላካችን። ክብር ይግባውና የኛ አምላካችን መንፈስ የሆነ በሁሉ የሞላ ነው። ቅድም ታላቁ እንዳለው የዋሃብያ አምላክ ግን ከፍጥረቱ የሞተ ነው፣ ከፍጥረቱ የተለየ ነው። ሞት ማለት መለየት ስለሆነ ከፍጥረቱ የሞተ ነው ብሎ አስረድቶናልና በጣም አሪፍ አሪፍ ነገሮች እየተነሱ ነው። ታብታብ እያረጋችሁ ሪፖስት እያረጋችሁ እንትን እንዲል ብሩኬ ማሳየት ያለብህን ነገር እንድታሳይ፣ አላህ እንዴት ነው የሚሮጠው የሚለውን ሩጫውን ብታሳይ፣ ሶምሶማ ነው የሚሮጠው የሚለውን እንድታሳይ፣ አርሹ ላይ እንዴት ሆኖ ነው የተቀመጠው የሚለውንም ማሳየት አስፈላጊ ነው። ቪዲዮቹ መሀል ጣል ጣል ይበሉ።
ማስረጃዎችም እየወጡ እንደዚህ ሲሆን በጣም አሪፍ ነው። ክርስቲያን እናመሰግናለን፣ እፎይ እናመሰግናለን። ቅድም እንደተናገርኩት የውሃብያ አስተምሮ በየትኛውም መጽሐፍ ሊሸፈን ስለማይችል ከእንደዚህ አይነት ስራችሁ እንትን ብትሉና ለጥያቄ ለተፈጠረበት ሰዎች መልስ ብትሰጡ የተሻለ ይሆናል። ወሬ አላብዛባችሁ፣ ቀጥሉ። ቴንኪው ቢኒ። ዲአር ከድር ያንኛውስ ከድር መሐመድ ነው። ማን ነው ከድሬም? ይሰማል? እንዴት ነው? አለን አለን። እንዴት ነው? ተረከዝ ስለምሮጦ ነው። ኧረ በእናትህ ምን የሚሮጦ የራሱን ነፍስ ለማዳን እየሮጠ እንዴት አመልኳለሁ? ለምንድን ነው የሚሮጠው? ነፍሱን ለማዳን ነው እንደሚሮጠው። በተረከዙ ገሃነም ውስጥ አናት ላይ ነው የሚቆምብህ። እንደዚህ ላልከው ገሃነምን ይረግጣታል ብለው ያምነው የለ? አይ ምን እንዳደረገ እኮ ቢነግሩን አሪፍ ነው። ምንድን ነው አጥፍቶ ምን አጥፍቶ ነው ቆይ ገሃነምን የሚረግጠው? አሁን አንተ የሆነ እሳት ብትረግጠው መቼም ያቃጥላል። አካል ስል እስከሆንክ ድረስ ደግሞ አካል ሰውነትን እሳት ማቃጠል ያቃጥላል። ስለዚህ ይሄ ምን አጥፍ የሚቃጠል የሚሮጥ ይሄ ምን አምላክ ነው? ዋብያዎችን ጠይቅ። መስጊድ ላይ አትጠያየቁም እንደ እነዛ ተባብላችሁ? አረ ከጠየቅ እዛ ትቆልፋለህ። ያባ ቀልድ የለም። ቀይ መስመሯን ነው የተጫንኩባችሁ። ቀይ መስመሯን ተጫንኳት አይደል? ውይይታችንን አይተዋል። ይሄ አብደላ አረሪ ነው ይላኩ ብሎ እዛው እየተቆለፋለህ። ስማ እኔ ቀይ መስመሯን ተጫንኩት አይደል? አሁን እንዴት ነው? ሰሞኑን አላየህም? ውይይቱ ጦፏል። በቃ አሁን እኮ ታወቀ፣ ምን እንደሚያመልኩ ስለታወቀ አሁን አብዷል። በቃ ምን እንደሚያደርጉ ግራ ገብቷቸዋል። በእርግጥ አብዷል በእውነት። ያ ትቆለፋታለህ። አላህ ተረከዝ ነው የምታመልከው፣ ጭንቅላት አለ የለውም ብለህ ብትጠይቅ ስትወጣ ጧ ትደረግና እዛ ምንድነው አንተ እንደዚህ አይነት ጥያቄ ትተህ አልተገለጠም ነው የምትለው። መስጊድ ውስጥ ቢጠይቁም አልተገለጠም ነው እንጂ እንደዚህ ካልክ ትቆልፋለህ። ስለዚህ ዝም ተባብለህ ነው የምታርፈው ማለት ነው። አዎ አልተገለጠም ብለህ ታዲያ ማታምነውን አላህ እንዴት ነው እሱ ተረከዝ ነው እግር አለው ምናምን ሲል ጭንቅላት ይኑረው አይኑረው አላቅም እያለህ እንዴት ነው የምታዳምጠው? ያንተ አካል ያልሆነ የሚዘላብድ እዛ ሂድና ና ምን ብለህ ነው የምታመልከው? ካዳ አረ ይሄማ እኔ ጭንቅላት አይኑረው ይኑረው የሚታወቅ ነገር እንዴት ምን ብዬ አመልኳለሁ? ይሄ ማራሮጥ ነው። ይሄን እየሮጠ ነው ራሱ ማራሮጥ ነው። ይሄ ባይዞ ጥሩ ጥቅም ጠቅሚያችኋለሁ እኔ አሁን የተደበቀው በደንብ አድርጌ ገለጥኩት። አሁንማ ማንነታቸው ታውቋል እኮ ምን አምላኪዎች እንደሆኑ። ክርስቲያን አንዴ ክፈተው። እነዚህ እየተንጨረጨሩ ነው። እፎይ እንደዚህ ሊያደርገን ነው፣ ባካችሁ ንቁ፣ ሊከፍለን ነው፣ በቃ ሊለየን ነው ምናምን እያሉ እያለቀሱ ነው። አሁንማ ጉዳቸው ወጣ። እውነት አሁን በዚህ የመጨረሻ ውይይት ያደረጋችሁበት ማንነታቸው ስለታወቀ በጣም ተጨንቀዋል። የድራማ ማዕት እየተሰራ ነው። ያ ቀጥል። ከዚህ በፊት እፎይ በአቂዳ ጉዳይ መግባት እንደጀመርክ ማለት ነው የተናገርካት ንግግር ነበረች። ያቺ ነገር ተሸፍና የምትቀር መስሏቸው ይሄን ተናግረው ነበር። አንፎርቹኔትሊ ግን አንተ ሙሉ ለሙሉ ትንቢትህ ሰርቷል ማለት ነው። እና ይሄንን የአቂዳ ጉዳይ የገባንበት የመጀመሪያው ቀን አካባቢ የተናገርካቸው ንግግሮች ነበሩ። ፕሮግራም ይዘን ገባን። ከዛ በኋላ ፕሮሰሱ አሁን እንደምታዩት ነው። አዳምጡት እስኪ። ይሄንን የእፎይን አስቀያሚ ንግግር ላሰማችሁ፣ ተመልከቱት። ለሁለት እንሰነጥቀዋለን። ከዛ በኋላ እድሜ ልክ ስትባሉ እርስ በርሳችሁ ትኖራታላችሁ። ደግሞም እናሳካዋለን፣ ደግሞም እናደርገዋለን። ዋና እቅዳችንና ዓላማችን እስልምናን ሁለት ማድረግ ነው። እስልምናን አንተ አይደለም ከአንተ በፊት የነበሩት በስንት ቢሊዮን ዶላር መድበው እንኳን ለመከፋፈልና ለማጥፋት ያልቻሉት እምነት ነው። ነገር ግን አንተ የሃይማኖት መምህር ነኝ ብለህ ወደ እኔ እምነት ሰዎችን እጣራለሁ ብለህ ስለሌላ እምነት እፎይ በአንድ ላይቭ ምስቅልቅላቸውን አውጥቶ እነሱ $1,000,000 አውጥተው ባይበትኑትም እፎይ በአንድ ላይቭ ዲቤት ይሄንን አድርጎታል። ላሳያችሁ እስኪ ይሄን ቪዲዮ። አልተበታተናችሁም፣ አልተሰነጣጠቃችሁም፣ አልተበጣጠቃችሁም። ኔክስት ሰይፍ ነው የምትማዘዙት።
ማርክ ማይወርድ አሁን ደግሞ እኔ ነግሬያቸዋለሁ። በሰላም መስጊድ ለዩ፣ መጅሊስ ለዩ። ዋብያዎች ገዳይ ናችሁ። ስለዚህ አብረህ አቀጥላትም። እያስመሰልክ ሙስሊም ነን እያልክ ድራማ እየሰራ አቀጥላትም። ዋብያ ነግሬሃለሁ። ዋብያ አቀጥልም፣ አትቀጥሏትም። የክርስትና መጽሐፍ እያንቦጫርለክ ክርስቲያኖችን ሆነ ቦታ ትገልና ጅምታ 30-40 ክርስቲያን ትገልና ከዛ ደግሞ እንዳይነቃብል ሌላ ቦታ ላይ 1-5 ሀባሾችን እየገደልክ ሙስሊምም እየተገደለ ነው ምትል ዋብያ አልፈታህም። ትለያታለህ። ትንቢቴ ነች። ትንቢት ተነበይኩ ልበል እንዴ? ደግሞ የዛሬ ዓመት አካባቢ የተናገርና አንደሻ እስኪ ይሄን ቪዲዮ ተመልከተው። አህባሾች ታላቅ ውይይት ጥሪ እያሉ ነው ማለት ነው። ምንድን ነው የምትዋዩት? በምንድን ነው የምትዋዩት? አላህ ተባረከ ወተዓላ በተከበረው ቃሉ ላይ ወኢዛ ኻጠበሁም ልጃሂሉነ ቃሉ ሰላማ፣ ጃሂል እያላቸው የዒባዱ ራሕማኖች ሲፈታቸው ምንድን ነው? ጃሂሎች ሲያናግሯቸው ቃሉ ሰላማ ብሎ የሚሄዱ ከእናንተ ከጃሂሎች አላህን ከምትሳደቡ ማለት ነው። ለአላህ የማይገባውን ባህሪ እየሰጣችሁ የሚገባውን ባህሪ የምትክዱ ከሃዲዎች ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ላይ የምትዋሹ ዋሾች ማለት ነው። እናንተ ታላቅ የውይይት ጥሪ ታላቅ እንዴ ውይይት ጥሪ ሲደረግ ከክርስቲያኑ ጋር ከኡፎይ ጋር ውይይት ሲደረግ አግዛችሁን ሙስሊምተኛ ብትሆኑ ሙስሊሞች ብትሆኑ አግዛችሁን ባልተግባባን ነገር እንግባባለን፣ በተግባባን ነገር ደግሞ እንሄዳለን ብላችሁ ይሄንን ከኛ ጋር አግዛችሁን ብትሆኑ ነው ትክክለኛ ለውይይት የምትቀርቡት ይመስሉ ነበር። እናንተ ዋሾች ማለት ለውሸታችሁ ነው። እና ከእናንተ ውይይት ከጃሂል ማለት ነው። እናንተ ጋር ጫት ሐላል ነው፣ ድቤ ሐላል ነው፣ ጨፈር ሐላል ነው፣ ሴትና ወንድ አንድ ላይ ተቃይቶ መጨፈር ሐላል ነው። ይሄ ምናምን ይሄ አብሬ ጄማ ንጉስ ምናምን ይሄ የሚደረጉ ድሬ ሼክ ሁሴን ሴፉ መር ሄዶ እዛ መጨፈር ሼክ ሁሴን ማለት ምኑ መጀማ የሞተውን ያለውን ሁሉ ያንን ልታሳምኑ ነው? እሱን ልታግቱን ነው? ለሱስ ማስረጃ የላቸው ማፈሪያዎች ማለት ነው። አህባሽ ማፈሪያ። ኢንሻአላህ እናንተ ማፈሪያዎች ትዋረዳላችሁ፣ ትጠፋላችሁ። ወቁል ጃአ አልሐቅ ወዘሀቀ አልባጢል ኢነል ባጢለ ካነ ዘሁቃ። እውነት ይመጣል፣ ሐሰት ይወገዳል። ነው ሐሰት ትጠፋላችሁ፣ ትጠፋላችሁ ብለዋል። ቆይ እዚህ ጋር ገነፈይ ማለት ነው። ድምፅህን ከፍ አድርግ ታላቁ። ኦኬ እሺ፣ እሰማለሁ በደንብ። ትንሽ ከፍ አድርግና ቀጥል። ወሃቢዮቹ ከእፎይ ጋር ተመሳሳይ ሀሳብ መኖሩ ራሱ ስህተት ነው እያሉ ነው። አሁን አቂዳውን መወያየት ትተው ምን ያክል ፖለቲካ እንደሚሰሩ በዚህ በእድሜ ክልል ደረጃ ያሉ ሰዎችን ጨምሮ ተመልከቱ። ቅድም ወሃቢዮች ሲል የነበረው ምንድነው? ነቢል ዘይን የሚባለው ልጅ የእናንተ አቂዳ ከክርስቲያኖች ጋር መመሳሰሉ ለሐሰተኝነቱ ማረጋገጫ ነው አለ። የእሱ ደግሞ ከእፎይ መለየቱ የኔ ደግሞ ትክክል ነው እያለ ነው ማለት ነው። በሌላ ቋንቋ ሰውየው አሁን ልብ በሉ። አረ ሌላም አለ እንደዚህ ተመሳሳይ ሌላም ያሉ አሉ። ሌላም እንደዚሁ በተመሳሳይ ከእፎይ ጋር መመሳሰላችሁ አለ። እንደውም ልላክልህ ክርስቲያን። ቆይ አለ ክርስቲያን ከመመሳሰሉ እንትን ነው አለ። በቃ እኛ ማሻአላ አላሁ አክበር እኛ ትክክለኛ ቂዳ ላይ እንዳለ የሚያሳይ ነው አለ። እናንተ እፎይ የኛን ጣዖት ማለቱ ፍጡር ነው ማለቱ እናንተ ደግሞ አዎ ፍጡር ነው ብላችሁ መደገፋችሁ እኛ ትክክል መሆናችን ነው። ምን አይነት እኮ የወረዳ እንትን እንደሆነ ማለት ነው አርጉመንታቸው ራሱ። ሰላም ነው እፎይ አንዴ ቤቢ ታላቁ ካልጨረስ ቪዲዮ እዚህ ጋር ተዘጋጅቷል። ቪዲዮውን አስከትለው ጀመር ማለት ገስት እያስገባ የምታስወርዳቸው አንተ ነህ። ፈቲ አንዴ ኦኬ ቀጥል። በነገራችን ላይ የውሃቢያ ጭንቅላት እኔ ይቅርታ አድርጉልኝና በጣም ለዚህ ንግግሬ ከአህያ ጭንቅላት አይሻልም። ሎጂካቸው እንኳን ምን አይነት እንደሆነ አዳምጧቸው። ደገፋችሁ ወላሂ እፎይ እናንተ መደገፉና እናንተ እፎይ መደገፋችሁ ወላሂ አልዓዚም በቂ መልስ ነው። በቂ መልስ خلاص የእናንተን ሹብሃ እፎይ ይዞ መምጣቱ እኛ ምን አይነት ሐቅ
ላይ እንዳለን ገላጭ ነው አይደለም ወንድሞቼ? ወላሂ ነው አይደለም? የእናንተን አቂዳ እፎይ ይዞ ሲመጣላችሁ መደንገጥ እኮ ነው ያለባችሁ። ነበር እንዴ ለካ እኔ እየተከተልኩ ያለሁት መንገድ የእፎይ መንገድ ነው፣ እኔ የያዝኩት መንገድ የእፎይ መንገድ ነው የሚያስብለው ማፈር ነበረባችሁ። ሲዲዮን እንደሰማችሁት ነው። እፎይ እናንተን መደገፉ፣ እናንተ ደግሞ እፎይን መደገፋችሁ። እፎይ እኛን የደገፈው በምንድን ነው? የእናንተን ጉድ ነው ያወጣው። እፎይና መሰሎቹ ከእኛ ጋር አንድ ሊሆን የሚችለው ምናችን ነው የሚደግፈው? እኛ አካል ሳይሆን የአካል ፈጣሪ አላሁ ተባረከ ወተዓላ ነው። እኛ እነሱ አንድ ልንሆን የምንችለው በምንድን ነው? ይልቅ ላይ ነው ያለነው። እፎይ ደግፎ መምጣቱ ምናምን ነገር ወተዓላ ነው። እኛ እነሱ አንድ ያልሆነን ጎደሎ ክፍለ አካላትን ስላሰበታችሁ ነው ሐቅ ላይ አይ ቁርአን ላይ መጥቷል ልትል ትችላለህ። ቁርአን ላይ ይሄ መጥቷል፣ ይሄ መጥቷል። ቁርአን ላይ አንተ የፈለከውን የፍጡር ባህሪ ሰጥተህ ነው የምታመልከው? አይ እጅ አለው ላልህ ቁርአን ላይ መጥቷል። እግር አለው የሚል ቁርአን ላይ አለ እንዴ? አንተ ተርጉሞ ሆኖ እንጂ እግር የሚል ወርዷል። አንተ በሉጋ በቋንቋ ፈስረህ እግር ብለህ ሰጠህ፣ እጅ ብለህ ሰጠህ። የማን ትርጉም ነው ይሄ? ቁርአን ትርጉም የለውም። ፈላ ተድሪቡ ሊላሂ አልአምሳል ምን ማለት ነው ይሄ? ተገለጸም አልመጣም አልሰማሁም ስትል ከረም አላህ ከዚህ እምነት ያ እንግዲህ ጭንቅላታቸውን የዋሃቢዮችን በዚህ መረዳት ትችላላችሁ። እንግዲህ አንድ ሰው ሰይጣንን ቢቃወም ከዛ በኋላ እንዴት እሱ እንደዛ ትቃወማለህ አይነት መልስ ነው የመለሰው ማለት ነው የዋሃቢያው ኡስታዝ። ወላሂ የእናንተን አይነት ጥያቄ እፎይ መጠየቁ እናንተም እሱን መደገፋችሁ እኛ ትክክል መሆናችን ማሳያ ነው። የምታመልከው ፍጡር ነው ስል ሀባሾቹም አዎ ፍጡር ነው የምታመልከው ስላሉህ እኔ ትክክል ስለሆንኩ ነው። ምን አይነት ነገር ነው? which means አሁን እኮ በቃ ለምሳሌ የሆነ ህንድ ውስጥ ላም ምናምን የሚያመልክ አካል ካለ ያንን ላም የሚያመልኩት ፍጡር ነው የሚያመልኩት ብዬ እኔ ስናገር ከድር ለምሳሌ አዎ እፎይ ትክክል ነው፣ ላሟ ፍጡር ነች። ስለዚህ ህንዶቹ እዛ ጋር ያመለኩ ያሉት ላሟን ፍጡር እያመለኩ ነው ካለ ከድር ከኔ ጋር ከተስማማ ዋብዮቹ ተነስተው አላሁ አክበር ህንዶቹ ትክክለኛ እምነት ላይ መኖራቸው የሚያሳይ ነው። ምክንያቱም ይኸው እፎይ ያለውን ሀባሹ ከድር ደገፈው እንደማለት እኮ ነው። ለነገሩ ጭንቅላት የሌለው እያመለኩ ጭንቅላት እንዴት ሊኖራቸው ይችላል? ኦኬ እያንዳንዱ ያደረግናት በየቤታቸው ተበትናለች። እያንዳንዱ በየመስጊዱ ሄዷል። አምልጠናችኋል። ሜቢ በቴሌቪዥን እንመጣለን፣ ከፍ እናደርገዋለን ቶፒኩን። ይሄ ነገር በጣም እጅግ በጣም በሁሉም ሶሻል ሚዲያ ማለት ነው ተንሰራፍቶ መስጊድ እስከመነጣጠቅ ድረስ እንኳን አሁን እየደረሱ ነው። በነገራችን ላይ ፎይ ዋሃቢዮቹ እንደምንም ብለው መስጊዶቻቸውን በእጃቸው ለማስገባት ብዙ ጥረቶችን እያደረጉ ነው። አህባሾችም ደግሞ አሁን ላይ የነቁ የተነሱ ይመስለናል። በሚዲያዎቻቸውም ላይ እንደዚህ አይነት ጽሁፎችን ከውይይቱ በኋላ እየጻፉ ይገኛሉ። ምን ይላል? የነብዩ አቂዳ አይደለም ብሎ ይጀምራል። በግልጽ መናገር የምፈልገው ለአላህ እጅ አለው፣ ባት አለው፣ አይን አለው ማለት በሙሉ ከሰለፎች ጨምሮ የምሁር ዑለማ ከእስልምና ይወጣል ብለዋል። ፔሪድ ከእስልምና ወጣችኋል እያሏችሁ ነው አህባሾች ማለት ነው። እናንተን ትክክለኛ የአህለል ሱና ወልጀማ አረዳድ ብለው ምን ይላል? ከሰሞኑ በማህበራዊ ሚዲያ አንድ ሰቅጣጭ ጸያፍ ነገር ተመለከቱ። አላህ እጅ አለው እግር አለው ብሎ ከአንድ ነብዩን ምናምን ከሚል ግለሰብ ጋራ አላህን ያላቀ መስሎት የሰራው ስህተት ማረም አስፈላጊ ስለሆነ ስለዚህ የተወሰነ ላለው ብለው ይሄው የራሳችሁን አረዳድ በአንተ እፎይ አንተና ያ ኡስታዝ ባደረጋችሁት ማለት ነው። በሚዲያዎቻቸው፣ በቴሌቪዥኖቻቸው፣ በዩቲዩቦቻቸው በማንኛውም በዚህ ይሄንን ለመመለስ ጥረት እያደረጉ ነው። ይሄው ውጤቱ ይሄ ነው። ይሄ ነው ውጤቱ። ገድል ይላሉ የአላህን ጭንቅላት ገድል ላይ የሚያገኙት ይመስል ማለት ነው። የአላህን ጭንቅላት ፍለጋ መሬት ላይ ምን እየተፈጠረ እንደሆነ እንግዲህ እስቲ አሁን ይህን በስነስርዓት አይተናል። እዚህ ቲክቶክ ላይ የሚንጫጩትን አይተናል። በግሩፖቻቸው ውስጥ የሚንጫጩትን አይተናል። መሬት ላይ በየመስጊድ ውስጥ ምን እየተፈጠረ እንደሆነ እንመልከት እስቲ። ከራሳቸው ተመልከቱ። ይሄ የተፈጠረው እሑድ ነው። ተመልከቱ።
ነገር ጠፋ አሊፍ እዚህ አካባቢ ላይ ኡስታዝ የለም፣ ትልቅ ሰው የለም። መድረኩን እስኪ ያገኙትና ያቅርቡ። እንዳይዘጋብን በጣም እንትን አላሳየው። ይሄ አሁን በጣም ወደ ኤክስትሪም ወደ ሆነ ነገር ነው እየሄደ የሚቀጥለው። ክትክል ውስጥ ድብድብ ውስጥ ነው የገጠመው። ወደ ጠብ ስገባ የዛሬ ዓመት ነው አስታውስ። አንደኛውን አንስተው እኮ እንዲህ ነው የወረወሩት ከፎቅ ላይ። እንዴ በጣም የሚያስጠላ ነገር ነው። ከዚህ በኋላ ከፎቅ ላይ እነዚህ አንስተው ወረወሩ። ሰላት ሊል ሄዶ ባይዘ መስጊድ ውስጥ እኮ እነ ኡስማን እኮ የተገዳደሉት እኮ አይ ቲንክ ኡስማንም መስጊድ ውስጥ የተገደለው አሊም እንደዛው ነው። አሊም እንደዛው መስጊድ ውስጥ ነው የተገደሉት፣ እዛው በሙስሊም ማለት ነው። ሰላት እያለ በሸቦላ ያው መርዝ በተነከረ ሸቦላው መርዝ ውስጥ ነክሮት ከዛ ጭንቅላቱ ላይ ሙስሊሙን ማለት ነው ሙስሊም ነው የሚለው እንትና እኮ ነው ሃይማኖታቸውን አሁን በደንብ ጠልቀው ስለማያውቁት ዝም ብለው እንደ ከብት ሲነዱ ኖረው አሁን ውስጡ ሲነካ በቃ መፈረካከስ ጀመረ ማለት ነው። ግን አሁን አህባሾቹም ይቀጥፋሉ። ለምሳሌ የሐነፊ መዝሐብ መስራች የሆነው ኢማም አቡ ሐኒፋ አልኪታብ ፊቅ አልአክባር በሚለው መጽሐፉ ላይ አላህ እጅ፣ ፊት፣ ነፍስ አለው ብሎ እነዚህን ያምናል። እንደዚህ የማይል ሙዕተዚላ እነዚህ የጠመመው አንጃ ነው ብሎ ራሱ ኢማም አቡ ሐኒፋ እንግዲህ ታላቁ ሊቃቸው እጅግር እንዳለ ያምናል ራሱ አላህ ማለት ነው። ሊቃውንቶቹ ራሱ አያውቁትም አላህን። እንኳን አሁን ያሉት ተራው በዛ ዘመን ጥንቱ ዘመን ላይ የነበሩት የሃይማኖቱ ሊቃውንቶቹ ራሱ አላህን በግልጽ አያውቁትም። መሐመድ ፕራንክ ሳይላቸው ሞተ። በጣም በሚያሳዝን ሁኔታ አልነገራቸውም። አሁን እኮ ችግሩ ምንድነው? እሱ መሐመድ ምንም የተናገረው ነገር የለም በአላህ ጉዳይ ላይ። ቴዎሎጂካል ፓርቶቹን የሚያውቀው ነገር ስለሌለ እሱ በዝምታ አልፎታል። እሱ በዝምታ ማለፉ አሁን ላለው ጄኔሬሽን ግን የሚያዋጣ አይደለም። ምክንያቱም አልወለደም አልተወለደም ከምትል መፈክር ውጭ ሌላ የሚያውቀው ነገር የለም። መሐመድ ክርስቲያኖችን ለመቃወም አልወለደም አልተወለደም ብሎ አመጣ፣ በስጋ ክርስቶስ መምጣትን ለመቃወም። ከዛ በቃ ሌላ የሚያውቀው ቴዎሎጂ የለም፣ ምንም የሚያውቀው ነገር የለም። እስታክ አደረገበት እዛ ጋር። አሁን ጊዜው ተቀይሯል፣ ብዙ ጥያቄ ይጠየቃል። አሁን ችግር ሆነ። ስለዚህ በጊዜ ብዛት ውስጥ አፕዴት ያደረጓቸው ነገሮች አሉ ሊቃውንቶቻቸው ማለት ነው። ግን እንደዛም ሆኖ ስቲል ሰርቫይቭ ማድረግ አልቻሉ። ቲክቶክ ላይ ያሉትና አንዳንድ መሬትም ያሉት የዋብያ ኡስታዞች ለማስመሰልና ለመዋሸት ይጥራሉ። ግን አያዋጣችሁም። ተረከዝ ማምለክ ጭንቅላት የሌለው አካል አምላካችን እስቲ ኮንፊደንት ይኑራችሁና አምላካችን ተረከዝ ነው ጭንቅላት ግን ይኑራው አናቅም እያላችሁ እስቲ አስተምሩ። ፍራንክሊ ስፒኪንግ የኔም ፎቶ አድርጋችሁ በእኔ ስም የምነግዱትን ኑ ሳህል ሰው ቁጭ ብሎ ያዳምጣችሁ እፎይ ይመጣል እፎይ ምናምን እያላችሁ እንደምትጠሩት ሰው እንደምትሰበስቡት አምላካችን ጭንቅላት ይኑራ አይኑራ አናቅም ተረከዝና ባጥን ያለው እያላችሁ ብታስተምሩ ማንም ሙስሊም ቁጭ ብሎ አያዳምጣችሁም። እንኳን ክርስቲያን ሊያዳምጥ ምን አይነት ወረረ የሆነ ነገር ነው የምታስደምጡም ብሎ ጥሏችሁ የሚወጣው። ለዚህ ነው ስለ አምላካቸው አልወለደም አልተወለደም ቢጤ አምሳያ የለውም ብለው ሮጦ መጽሐፍ ቅዱስ ውስጥ የሚገቡት። ለዚህ ነው ኦኬ እሺ ፎር ሴክ ኦፍ አርጉመንት እኛ የፓርት እንደዚህ በሚታይ ፓርቶች ፈጣሪ የተከፋፈለ ነው ብለን ባናምንም ፎር ሴክ ኦፍ አርጉመንት ግን እንስማማና እናንተ እንደምታመጡት አለው ብለን ብንስማማ እናንተ እንደዛ ነው? እናንተ እንደዛ ነው ወይንስ አካለ ጎደሎ ነው? እናንተ ከራስ ፀጉር እስከ እግር ጠፍር እኔ አለው ብለን ብንስማማላችሁ እናንተ እንደዛ ነው? እናንተ እኮ አካል ጎደሎ እኮ ነው ስቲል እያመለካችሁ ያላችሁ። አካል ጎደሎ ነው። እንዴት አካል ጎደሎ? ተረከዝና ባት ሰው ለማምለክ ጭንቅላት ይኑራ አይኑራ አላቅም። ነቢያትና መልእክተኞች ግን ከ124,000 ያላነሱ ተልከዋል። እና እነኚህ ሁሉ ነቢያትና መልእክተኞች ከ124,000 በላይ የመጡት ያስተማሯችሁ ስለ ተረከዝና ስለ ባት ብቻ ነው?
ሰው እንዴት ባትና ጭንቅላት ይኖር አይኖር አላቅም እያለ ተረከዝ ላይ እርግጠኛ ይሆናል? አንደኛው ብሏል እንደውም የሆነ ግጥም የሚገጥም ነገር እንዴት ሰው አምላኩን ጭንቅላቱ ላይ እርግጠኛ ሳይሆን እግሩ ላይ እርግጠኛ ሆኖ ይከተላል አለ። ሀባሽ ነው። ቢያንስ ጭንቅላት አለው እርግጠኛ ነኝ፣ እግሩን ግን እንጃ እኔ ቢል ይሻላል አለ። እግሩ ላይ እርግጠኛ ሆኖ ጭንቅላቱ ላይ ግን እርግጠኛ አይደለም። ታዲያ ይህንን ጣዖት እንዴት ነው የምትከተሉት? ይህን ፍጡር እንዴት ነው የምትከተሉት? ሜይ ቢ ክርስቲያን የምታሳየው ቪዲዮ ካለ ቀጥል፣ ከዛ ወደ ንባቦች እንገባለን ደግሞ። እስከዛ ብሩኬ ማዘጋጀት ትችላለህ። ይህችን ቪዲዮ ላሳይና እኔ እቀጥላለሁ ከብሩኬ በኋላ። ያ እንግዲህ ምንድነው እፎይ ይሄንን ነገር ካነሳ በኋላ ከውይይቱ በኋላ ማለት ነው ከዲቤቱ በኋላ አህባሾች ይሄንን ነገር በጣም በስፋት እየሰሩበት ይገኛሉና ወሃቢያዎች ደግሞ ይሄን ነገር ለማፈን የተጠቀሙበት ሲስተም ምንድነው ያላቸውን አስተምሮ ከማጥራት ይልቅ አህባሾችና ክርስቲያኖች አንድ ናቸው የሚል የሐሰት ትርክት እየተናገሩ ያው ተከታዮቻቸውን እንደ በግ የሚከተሏቸውን እንደ ጋሪ ፈረስ የሚከተሏቸውን ተከታዮቻቸውን ለማሳመን ይሞክራሉና ይሄ ነገር ምን ይመስላል የሚለውን አህባሾቹ ቪዲዮ እየሰሩ ይገኛሉና ላሳያችሁ እስኪ። ይችን ወሃቢያዎች ጂስም ባት አምላኪዎች ሰሞኑን ለክርስቲያኖች መልስ ሲያጡ ተበሳጭተዋል። አህባሾችና ክርስቲያኖች አንድ ናቸው እያሉ እኛ የኢትዮጵያ ሙስሊሞች ከኢትዮጵያ ክርስቲያኖች ጋር አንድ ነን። በምን? በሀገራችን ጉዳይ ማንም ሊለያየን አይችልም። በሀገራችን አንድ ነን። ሀገራችን ማንም ሊለያየን ስለማይችል ወይ ዜግነትን ትቀይራለህ ታወቅ የት እንደመጣ ስለማትተሞ አህባሽ ስለሚለን ከዜግነቱም አህባሻዊ አይደለም ወሃቢይ ከእምነቱም ሙስሊም አይደለም እምነቱ ስለማይታወቅ የት እንደመጣ ስለማትታወቅ ወፍ ዘራሽ ሁሉ ወይ ዜግነትን ትቀይራለህ ወይ እምነትህን ተስተካክለ ትገባለህ ወደ እስልምና፣ አሊያ ምንነትህ አይታወቅም ነው ምን ምንነትህ አይታወቅ ከኢትዮጵያ ውስጥ ጥፋ። አቋም ከሌለ ሙስሊም ያ እንግዲህ በነገራችን ላይ ወሃቢዎች ይሄ ምንድነው ትልቁ ነገር የነሱ መሰረታቸው ውሸትና ሐሰት ስለሆነ ነውና ያለ ውሸት ያለ ሐሰት ያለ ፕሮፓጋንዳ ያለ ፖለቲካ አንድ ስቴፕ 5 ደቂቃ መቆየት የማይችል ሃይማኖት ነው። እመኑኝ ይሄ በዚያ አካሄዳቸው ደግሞ ይሄንን አካሄዳቸውን ትናንትናም የቀጥለውበት ነበረ፣ ዛሬም እየቀጠሉበት ነው፣ ነገም ደግሞ ያደርጉታል። ስለዚህ አሁን አብዛኛው ሙስሊም ማህበረሰብ ይሄን ነገር በደንብ እየተረዳ ነው፣ በደንብ አውቀውታል። በደንብ ማህበረሰቡ ላይ መሬት ድረስ ወርዶ እየሰራ ስለሆነ ምንም ችግር የለውም። ቀጥሉበት፣ እናንተ ውሸታችሁን ማጭበርበራችሁን ቀጥሉበት። ህዝቡ እውነታውን ያውቃል። ያ ዋናው ምንድነው እሱ እኔ በጣም ብዙ ሙስሊሞች አሁን ላይ እየተማሩ ነው። ብዙም ጥያቄ ይሄ ነገር ጤናማ እንዳልሆነ ገብቷቸዋል። ጤናማ እንዳልሆነ ተረድተውታል። ስለ ራሳቸው አምላክ ሳያውቁ ክርስትናን ዝም ብለው የሚያንቦጫርቁ የሚሳደቡ ባለጌ ኡስታዞቻቸውን አንደኛው ብሏል። እንደውም ጠብደል እዚህ ጋር ይሰማል። ባለጌ ተሳዳቢዎቻቸው ምንድን ነው ብሏል። ኤኒዌይስ ክርስቲያን እንትና የከፈትከውን ቀጥል። እሺ ቻልም እንደ ፎይ አይሰማም። ሰማያለሽ ታወሪያለሽ። እሺ አንዴ ቆይ። ያ መጽሐፍም ለምትፈልጉ ደግሞ መጽሐፍ ደግሞ አለን እኛ ማስረጃዎች አሉን ስለ አምላካችን። ለራሳችሁ መጀመሪያ ማለት ስለ ክርስትና ሃይማኖት እስኪ ንገረን። ቆይ ተረጋጊ ታችን አምላክሽ እየሮጠ እኮ ነው። ይሄኔ ተረጋጊ። ቆይ ይሄኔ እየሮጠ ደግሞት እያለከለከ ነው። ይሄኔ ቆይ አንዴ ተረጋጊ። ሚውት አድርጊ። መጽሐፍ ሲከፈት አትረብሹ። ኦኬ ለምሳሌ በዚህ መጽሐፍ ላይ አልመጅሙዕ አልሙጊዝ መጽሐፍ ስለ ብርቅዬ ቁርአንና ሐዲስ ታላቅ ይላል አቡ ሙሳ አልመዲኒ። መጽሐፉ ላይ እንግዲህ ቅድም አላህ በቦታ የተገደበ መሆኑን አይተናል። እንደሚሮጥ ደግሞ ከራሳቸው ሊቃውንቶች አይተናል። ሩጫውም ዘይቤያዊ ሳይሆን ሊትራል እንደሆነ አይተናል ነው። ለምሳሌ ሩጫው ምን አይነት ነው ሲባል እዚህ ጋር ይናገራል። በእግር ሩጫና በፈጣን የእግር ጉዞ መካከል ያለ ነው ማለት ነው። ስለዚህ አላህ ሩጫው ራሱ ምንድነው? ሶምሶማ ነው ማለት ነው።
ፈጣን ሩጫ ማትሉትም ፈጣን እግር ጉዞ ማትሉትም በሁለቱ መካከል ያለ ነው የአላህ ሩጫ ማለት ነው። በስንት እግር ነው የሚሮጠው? ቆይ አንዴ ልጨርስ ከድሬ። በቦታ መገደቡን ካመንን ማለት ካመናችሁ በቦታ መገደቡን አምናችሁ እንደሚሮጥ ደግሞ ካመናችሁ ሌላ ቦምብ ልስጣችሁ። እዚህ ጋር ምን አለ ራሱ ይሄው የፈረደበት ሼህ ኢብኑ ዑተይሚን በዚሁ በመጅሙል አልፈትዋ ገጽ 174 ላይ ያስቀምጣል። 85ኛው ጥያቄ ተጠይቋል። ምንድነው የተጠየቀው? ዱ ዊ አትሪቢዩት ታየርድነስ ቱ አላህ፣ ደካማነት ለአላህ ባህሪ ተብሎ ይሰጣል ወይ ብሎ የተጠየቀ ጥያቄ አለ። ትርጉሙን እዚህ ጋር ስላለ ለሁሉም ላንብበው። ሼኩ ተጠየቁ ይላል እናንተ እስክትደክሙ ድረስ አላህ አይደክምም ከሚለው ስምምነት ከተደረገበት ሐዲስ አላህ በመድከም ባህሪ ይገለጻል ብለን እንረዳለን ወይ? ጥያቄ ምልክት ተጠየቀ ማለት ነው። በዚህ ሐዲስ መሰረት ለአላህ የድካም ባህሪ አለው ብለን መናገር እንችላለን ወይ ሲባል ሼኩ መለሰ። በንግግራቸው እንዲህ በማለት መለሱ። በአህለል ሱና ወልጀማዓ ዘንድ መሰረታዊው ህግ እኛ የላቀውንና የተከበረውን አላህ ራሱን በገለጠበት ነገር ሁሉ ፍጹም አምሳያ ሳናበጅ እንዴትነቱን ሳንወስን እንደምንገልጸው የታወቀ ነው አለ። ስለዚህ እንደፈረደበት የሰውዬ ሊያምን ነው ማለት ነው። አላህ ይደክመዋል ብሎ በቃ አላህ ገለጸ። አማራጭ የለውም። አቂዳው ያስገድደዋል ግዴታ። ከሮጠ በኋላ የሚደክመው ግን ሳይሮጥ ነው የሚደክመው። አይ ከሮጠ በኋላ ነው እንጂ ምክንያቱም ሩጫ የአካል እንቅስቃሴ ስላለው የአካል እንቅስቃሴውንም ስላመነ ከዛ በኋላ የሚመጣ ድካም ይኖራል ማለት ነው። አረጋና ከደከመው በኋላ ደግሞ እንደሚያደርግ አሳያችኋለሁ። በመሆኑ ይህ ሐዲስ ለአላህ መድከም እንዳለው የሚያሳይ ከሆነ የአላህ መድከም እንደኛ መድከም አይደለም። ልክ የአላህ እጅ እንደ ሰው እጅ አይደለም እንደሚሉት የአላህ ድካም እንደኛ ድካም አይደለም። ይልቁንም እርሱ በውስጡ ምንም አይነት ጉድለት የሌለበት መድከም ነው። ፍጹም ድካም፣ ፍጹም አለመድከም። በየትኛው ዓለም ቋንቋ ነው ድካምነት የፍጹምነት መገለጫ የሆነው? ደካማነት የፍጹምነት መገለጫ የሆነው በየትኛው ዓለም ቋንቋ ነው? ቤትም ሎጂካል አይደለም። ኦሬዲ ቃሉን ከተቀበለ ይዞት የሚመጣውን ትርጉም መቀበል ግዴታ አለበት። ምን አለ? የሰው ልጅ መድከም ግን በውስጡ የጉድለት ነገሮች አሉበት። ምክንያቱም ሰው የመሸከም አቅም በማጣቱ ምክንያት ከወረደበት ነገር የተነሳ የስነ ልቦናና በአካል ይደክማልና። የአላህ መድከም ግን ይህ ሐዲስ በእርሱ ላይ የሚያመለክት ከሆነ አላህ እንደሚደክም ሐዲሱ የሚያመለክት ከሆነ ለአሸናፊውና ለላቀው አላህ የሚገባውና በማናቸውም መልኩ ጉድለትን የማያካትት መድከም ነው ይላል። ስለዚህ አምላካችን ፍጹም ደካማ ነው። ጎዶሎ የሌለበት ከድር ማልጀተከነ አረ ይሄ የሚሮጥ ምን የሚል ማለት ነው። እፎይ የሚሮጥ ማለት ነው። ገነቱ ራሱ ቢከለክል ሁለት ሰው ትመድብበትና ከነሱ ጋር ይሮጥ ብለህ እሱ ስሮጥ ትገባለህ። እሱ ሲሮጥ ወደ ገሃነም እኮ ነው የሚሄደው። እሱ ሲጀመር ወደ ገሃነም ሲሮጥ አንተ ገነት ትገባለህ። ሁለት ሰው መድበህ እነሱ ሲያበር ይመች። እሱ ዳራሩትና እሱ ሲደክም ቀስ ብለህ ትገባለህ አንተ። እንደዚህ እየተባባላችሁ አንድ መስጊድ የምትሰግዷን ነገር ነው ደስ የሚለኝ። አይ ነገ ቆይ የሆነ ጊዜ ልጠይቃቸውና ቀስ ብዬ ቪዲዮ ቀዳቸዋለሁ። ምን እንደሚሉ ታያለህ። ያብዳሉ። እሱ ሲያባረር የገነት ገባለሁ። አንድ ፎይ ማውራት ፈልጋለሁ። እውነት አንተ የምታስተምር ከሆነ ለምን ኢምራን ጋር መጥቶ ይማር? ተሰራ ነው ይማር። ጥያቄ ካለው እንመልስለታለን። ይምጣ። ጡጦን ይጨርስ መጀመሪያ። ጥያቄ ካለው ይምጣ፣ እንመልስለታለን። ይማር። ወጥቶ ይጠይቅ። ቀጥታ ነው የምንወስደው ለሚሉት ግን እፎይ በዛውም አብረው እንዲያዩት። ቀጥታ የሚያዩት ከሆነ ቁርአኑ ላይ ያለውን ነገር ቁርአን 42:51 ላይ ለምሳሌ አላህ ሂጃብ እንደሚለብስ ይናገራል።
አላህ ሂጃብ ይለብሳል ወይ? በተፍሲሮቹ ውስጥ ለምሳሌ ተፍሲሩል ቁርጡቢ 104ን ሲተረጉም እንደዚሁ አላህ ከአርሹ በታች የሚልከው የወንዶች ፈሳሽ እንዳለ ይናገራል። ሌሎቹ ሙፈሲሮቹ በመታወቂያ ስሙ ስፐርም ብለው ነው የሚጠሩት። አለው ወያስ ቀጥታ ከሆነ የሚረዱት ማለት ነው። የእጁ የእግሩ የምናምኑ ጉዳይ ሳይሆን የእግሩ ሂጃባ ሲጀመር እቺ ብርሃናዊ ሂጃብ ምናምን በሐዲስም በጣም ብዙ ቦታ ሁሉ ተነግሮላታል። ስለዚህ ያንንስ ቀጥታ ነው ወይ የሚረዱት? በአህባሽና በዋህብያ መካከል ውብ አህያ በሁለቱ መካከል ልዩነት አለ ወይ? ቀጥታ ከተረዱት ማለት ነው። በጣም ብዙ የምናነሳቸው ጉዳዮች አሉ ቀጥታ የሚነሳ ከሆነ። ስለዚህ ከድር ነገ ይህንን ማብረብ ብትጠይቅ ጥሩ ነው ስትጠይቅ ማለት ነው።